ሰሞኑ እንደው ግድ ዝም ብለን ኢግኖር አድርገን ያለፍነው አንድ አጀንዳ ነበር። አማራ አካባቢ ስላለው ጉዳይ ብልጽግና ስለሚያቀርበው ራሽናል የአማራ ገዳማት የአማራ ቤተክርስቲያናት ያው እያያችሁ ነው። ሰሞኑ ገዳም ደቡብ ወሎ አባይ እንትን አካባቢ የቅድስት አርሴማ ቤት ገዳም እንዴት አድርጎ በድሮን እንደጨፈጨፈና መነኮሳት እንደገደለ ምክንያት ሊያደርገው የኦፒዲዮ ልጆች ማህበራዊ ሚዲያ ላይ የሚጫወቱት ጉዳይ ነው። እኛ ዝም ብለን ኢግኖር አድርገን አለፍነውና በጣም ሰዎቹ ገዙት። ሰው ገዛው። በጣም ትልቅ ነው፣ በሰል ያለ ሰው ነው ብዬ የማምነው ሰው ምን እኮ አማራ ክልል እኮ ፋኖ ሽፍታው እኮ ገዳም ውስጥ እየተደበቀ እኮ ለዛ እኮ ነው ብልጽግና ታዲያ ምን ያርግ ገዳም በዛ እኮ ነው የመጣዋል። ከዛ ምክንያት ያቀረበው አላየም እንዴ አቡነ ኤርሚያስ የሚባሉት እንደዛ ብሎ ምስክርነት ሲሰጡ እኮ ነበር አለ። ይሄ ሰው ሆን ብሎ ካላጠፋ በስተቀር ማለት እኔ ስለማውቀው ነው። እንዲያውም አሁን ከዛ በኋላ የዛሬ ስንት ዓመት ሁለተኛ ዲግሪ ነበር ማስተርስ ነበር። እኔ የማውቀው ሰው ነው። እኔ የማውቀው ድሮ አዲስ አበባ ዩኒቨርሲቲ የማውቀው ማስተርስ ሲማር ነው የማውቀው። በዚህ ደረጃ ነው የሚሸቅለው ብልጽግና። አሁን የኦፒዲኦ አገልጋይ ነው አቡነ ኤርሚያስ። ምክንያት ለዚህ ነው የደበደብነው ለማለት ነው። አቡነ ኤርሚያስ የሚባሉት ጳጳስ የሰሜን ወሎ ሊቀ ጳጳስ ናቸው። መኪናቸው እንዲያው በዛ ሰዓት የብልጽግና መኪና መስሎት ቲዲኤፍ እንትናቸው ተሽከርካሪያቸው ቪኤት ይሁን ምናምን ወስዶት ነበር፣ መልሶታል ቲዲኤፍ። በዚህ አጋጣሚ ልንገራቸው ብዬ ነው። ያውቃሉ፣ ቤተክርስቲያን ታውቃለች፣ አቡነ ኤርሚያስም ያውቃሉ፣ መልሶላቸዋል። እንደዛ ነው የሰማሁት። ራሳቸው ቤተክርስቲያኑ ከቤተክርስቲያን ሰዎች የሰማሁት ነው። ተመልሶላቸው ምናምን ሲሉ ነበር። አቡነ ኤርሚያስ በራሳችን ገዳም ሰሜን ወሎ ላይ በራሳችን ቤተክርስቲያን ራሳቸው የሚኖሩ መንበረ ጵጵስናቸው ላይ የብልጽግና ሰራዊት ከቲዲኤፍ ጋር በነበረው ወሎ አካባቢ ወልዲ አካባቢ በነበረው እየገፋ ሲመጣ ይሄ የሸሸ የመጣው የሸሸና ቁስለኛው ምናምን ቤተክርስቲያን እሳቸው ውስጥ ነው የገባው። አቡነ ኤርሚያስ በየቤተክርስቲያኑ ነው የገባው። የቲዲኤፍ ኃይሎች ያውቃሉ እዛ ውስጥ ተጠልለው እንዳሉ። ይሄ የምር በጣም ነውረኛ ብልጽግና። አሁን ይሄ ቋንቋ እንዴት መጠቀም ተፈለገ ለማብራራት ስላለብን ነው። ከዛ በኋላ ምን አሉ? ኮማንዶ አለ። እንዲያው አንደኛው ወደ አፋር ሐራ መሬት የሄደ ሰውዬ ነው። አንደኛው እዛ የነበረው ትእዛዝ የሰጠው እንዳትነኩ ብሎ ያዘዘው ከቲዲኤፎቹ ኮር አዛዥ ነበር። አቡነ ኤርሚያስ ጳጳሱ ጋር ነው የገባው አለ። ጳጳሱ ጋር ነው የገቡት እና ወታደር ጳጳስ እንዲሁ ተው በቃ እኔ ልዋሳቸው አይነት ሰው ነው እና እንዴት ብለን ደፍረን ከጳጳሱ እነዚህ ወታደሮችን እንወስዳለን አሉ። ተዋቸው ተባለ። ያውቃሉ፣ ቁስለኛ እያከሙ እዛው ምግብ እየመገቧቸው እዛው እንዳሉ ያውቃሉ። ቲዲኤፍ ታዲያ ምን አሉ? ወልዲያን አልፎ ወደ ደሴ መጡ። ትተውት ወደ ሰሜን ሸዋ መጡ። እዛው ትተዋቸው መጡ። ቤተክርስቲያን ግቢ ውስጥ እነሱ አቡነ ኤርሚያስም እያሉ የሚያውቁት ነው። ከዛ ምን አሉ? ከዛ በኋላ ካለቀ በኋላ ቲዲኤፍ ወደ ትግራይ ከተመለሰ በኋላ ምስክርነት ሰጡ። ይሄ ታሪካቸውን ነው ልምናሳፍ። የህወሓት ወታደር ስንት ወታደር ቤተክርስቲያን ውስጥ አስገብተን እንደምናሳክም መረጃዋል። ምንም ጥርጥር የለም። ገብቶ ግን ወስዶ የገደለብን አንድም ወታደር የለም እና በዛ በለየለት ምንም ወንድሞቻችን ቢሆኑ ያልተፈጸመ ነገር ዛሬ በመከላከያም ተፈጽሞ ከሆነ እኔ አዝናለሁ። ይሄ ያኔ የተናገሩት ብፁዕ አቡነ ኤርሚያስ ለቲዲኤፍ ምስክርነት ይሄ ለቲዲኤፍ እያደነቁ አይደለም ያነበረው፣ ግን እውነታው እየነገሩ ነው። እኛ ውስጥ ያቅ ነበር፣ እኛ ውስጥ ወታደሮች እንደነበሩ ያቅ ነበር፣ ግን በፍጹም ገብቶ ወታደሮችን አልነካም። ምን ማለት ነው ይሄ? ይሄ ቲዲኤፍ ማለት ምን ይሉታል? እነ ባጫ ደበሌ አንደበት በዛ ሰዓት ሲወራ የነበረው ገዳይ ነው፣ እንደዚህ ያደርጋል፣ ይዘርፋል፣ ሊጥ ይሰርቃል፣ ጨው ይሰርቃል ነበር የሚባለው። ጨው ይሰርቃል፣ ሊጥ ይሰርቃል ነበር የሚባለው። ሲቪል ይገለም ነው የሚባለው። ወታደሮቹን ግን እነሱን ገሎ ወደ ጳጳሱ ቤት ቤተክርስቲያን የተጠለለ ቁስለኛና ደና ዝም ብሎ ኖርማል ወታደር ሸሽቶ የገባ አይነካም ነበር። ለምን ብሎ? ለቸርቿ ለቤተክርስቲያኗ ክብር ብሎ አንደፍርም ብሎ ተዋቸው ብሎ ኮር አዛዥ ሆነ። የማውቀው ታሪክ ሆኖ አሁን ከቲዲኤፍ ጋር አይደለም ሰውየው በዛ ሰዓት የነበረው ወደ አፋር ሄዷል። ወደ አፋር ሐራ መሬት ብሎ የወጣ ሰው ወጥቷል። እዛ ላይ ትእዛዝ ሰጡ፣ እንዳትነኩ፣ አትንኳቸው፣ በቃ ቤተክርስቲያኗ እንዴት እንደፍራለን ብሎ። ይህን ቋንቋ ተመልካቾች አሁን ሰሞኑ በገዳም ወደ ደቡብ ወሎ ገዳም በድሮን ሲመታ ምን ይላል? ይኸው አቡነ ኤርሚያስ እኮ ታጣቂዎች እንደዚህ ያደርጉ ነበር፣ ምስክርነት እኮ ሰጡ። የድሮ ቪዲዮ ጎግል አድርገው አምጥተው ከዩቲዩብ ምናምን
አሁን ለፕሮፓጋንዳ ይጠቀምበታል። ብልጽግና መሰበር ያለበት መቀበር ያለበት ነው። በአሮጌ ሴሌን ተገንዞ መቀበር አለበት ነው የምንለው በምክንያት ነው። ሰው ገሎ ንጹሐን ገሎ ይቅርታ አይልም፣ ሶሪ አይልም፣ ተሳስተናል አይልም። የውሸት የአቡነ ኤርሚያስን ምስክርነት ለራሱ ፖለቲካል ኮንሳምፕሽን ይጠቀምበታል። በዚህ ጊዜ እኔ በጣም ነው ማዝነው፣ በጣም ውስጤ በጣም ነው የሚያዝነው። ምን አይነት መንግስት ነው ኢትዮጵያ ምድር ላይ የተፈጠረው? በእውነት የኢትዮጵያ ህዝብ ለምኖ ኢህአዴግን ጣልልኝ፣ ወያኔ ጣልልኝ፣ ኢህአዴግን ጣልልኝ፣ ወያኔን ጣልልኝ እያለ ትላንት እናቀረብ ነው ልጁን ገለን የእንግዴ ልጅን አሳደግ ነው ያለው አዲስ አበባ ህዝብ። ልጁን ገለን አጋጣሚ እንግዲህ ያው ሲወለድ የእንግዴ ልጅ ይቀበራል እንጂ ሰው ሆኖ አያድግም። ይቀበራል ዝም ብሎ። ሰው ግን ተሳስቶ ልጁን ኢህአዴግን ወይ ህወሓትን በሉት እነሱ ኢህአዴግን ገሎ በቃ ሂድ አልፈልግም ብሎ ማንስ ያሳድግ ነበር? የማያድግ የማይጠቅመውን ልጅ ሆኖ የማያድግ ልጅ ሆኖ ህይወት የሌለውን ኦፒዲኦ የሚባል አደገኛ ብልጽግና ብሎ ራሱ የመጣ አደገኛ ኦሮማራ ብሎ የመጣ አደገኛ ሲያሳድግ ነው። ኦሮማራ የሚባል ይሄ የኦሮማራ መንግስት ይመስላችኋል? አረጋ ከበደ አሁን ስልጣን ላይ አለው ይላል። አረጋ ከበደ መንግስትነት ለማን ተጠሪነት? ለገዳማውያን አይደለም? ገዳማውያን አማራ አይደሉም? በአንተ ጁሪስዲክሽን በአንተ አስተዳደር ውስጥ የሉም እነዚህ አማራ ቀሳውስትና መነኮሳት የተገደሉት? አፍ አለ፣ አንደበት አለ ስለነሱ ለመናገር የለህም። ለዚህ ተላላኪ ነህ አንተ። የምታስተዳድረው አማራ ክልል የለም። ነገ ጠዋት ትጠየቃለህ። ጀግና ከሆንክ ውልቅ ብለህ ወደ ፋኖ ተቀላቀል። ጊዜው እንደዛ ነው። ውልቅ ብለህ ተቀላቀል። ታሪክ ትሰራለህ። እንዲሁ የዓለም ሚዲያ ጭምር መነጋገሪያ ይሆናል። የብልጽግና ሞት ጭምር አማራ ክልል ያለው ምስኪን የአማራ ክልል ገበሬ ሆና ወደ ትግራይ ገዳይ እያልክ ዝመት ብሎ ደብረ ብርሃን ዩኒቨርሲቲ አስገብቶት ነበር ሰሞኑ። ከትላንት ወዲያ ምን ያደርጋል የአማራ ሚሊሻ? ከፈለገ አማራ ክልል ጦርነት አነሰ። አሁን አትዋጉ አባትና ልጅ አትዋጉ ስንል ጭራሽ ወደ ትግራይ ትልኳለ። ጭራሽ ወደ ኤርትራ ቀይ ባህር ልታስመልስ በአማራ ሚሊሻ ባዶ እግሩ በሚኒሽር እንደዛ ነው። በድሮን ከቻልክ ሞክረው። ምስኪን የአማራ ገበሬ 8 ልጆች 7 ልጆች 6 ልጆች በትኑ ትግራይ እንደባለፈው አማኔ ከአማራ ጋር አልተጣላውም እና ሂድ በእናት በቃ እያለ ከዚህ በፊት ሲያደርገው ነበር። ሙርከኛ ዝም ብሎ ሲለቅ ነበር። ታስታውሳላችሁ? ችግሬ ከፌዴራል ጋር ነው መከላከያ ጋር ነው ችግሬ። ጽግና ሰራዊት ጋር ነው እንጂ የክልል ሰራዊት ጋር በስተት እናንተ ወደ ወረደ በዛ ሰዓት እንዳለው በስተት መታችሁ እንደተማረካችሁ ነው የምንቆጥረው እንጂ እንደ ምርኮኞች አንቆጥራችሁም ሂዱ ብሎ የለቀቃቸው። በስተት እንደመጣችሁ እኔ አስታውሳለሁ እሱን ቃል። በስተት መታችሁ እንደተማረካችሁ ነው የምንቆጥረው፣ ስለዚህ ችግራችን ከእናንተ ጋር ውጡ ነው ያላቸው። እንደዚህ ተብሎ የተመለሰ ምልሻና ምናምን እንደገና አሁን ትመለሳለህ እንዴ? የትናንት ያደናቀፈን ድንጋይ መጥቶ ዛሬ እንዲያደናቅፈ ፍቃድ ትሰጠዋለህ? ምን ሆንኩ? አሁን ምን ያህል ነው? ሬዲዮ የለም፣ ሚዲያ የለም ወይ? የተማረ ትምህርት ልጆች ሲያስተምሩ አባቶች እናቶች እንኳን ባይማሩ ልጆች የሚያስተምሩ ለምን? አባዬ ትክክል አይደለም፣ እየሄድክ ያለው ለጦርነት ነው፣ ትሞታለህ እና ይሄ ጦርነት ያንተ ጦርነት አይደለም ብለው ለምንድን ነው የማይመክሯቸው? አማራ ክልል እየተዋጋ ያለው የአማራ ልጅ ለማን ብሎ ነው? እንዴት በዚህ ደረጃ ላይ ትምህርት መቼ ነው የመሰረተ ትምህርት እኮ ድሮ የነበር በደርግ ጊዜ ነው። በ71 70ዎች 69 አካባቢ ይመስለኛል። እስከ መቼ አሁን ድረስ እንደዚህ አይነት አዌርነስ እስከዚህ ድረስ እንዴት ዝቅተኛ ሊሆን ይችላል? የብልጽግና መንግስት በዚህ ደረጃ እንዴት ሊሸውደው ይችላል? ቀጥለን ተመልካቾች ይህን ብልጽግና አካባቢ ያለው የሰራዊት እንቅስቃሴ ልንገራቸው። በዚህ አጋጣሚ ደቡብ ወሎ ከለላ ወረዳ የሚባለው ደቡብ ወሎ እዛ አካባቢ ከፋኖ ጋር ሲዋጋ የነበረ ሰራዊት ወደ ቆቦ ሄዷል። ዛሬ ወደ ቆቦ ወደ ትግራይ ግንባር አካባቢ ወስዶታል። ከዳውንት አካባቢ የነበረው ይህም ሰሜን ወሎ ይመስለኛል። ዳውንት አካባቢ እዛ አካባቢ ብዙ ወረዳዎች አካባቢ ነበሩ። እዛም ጠራርጎ ወደ ቆቦ ወስዶታል። እንግዲህ ፋኖ ብዙ ቦታዎች ነገ ከነገ ወዲያ ይቆጣጠራል ማለት ነው። ከዛም መንገዱን ይዘጋለታል። መንገዱ ይዘጋል። እናያለን፣ ሌሎቹን እናያለን። ከሁለት ጉዳይ አለ ከቤተክርስቲያን አንድ ጉዳይ የቤተክርስቲያን ይፋ ቁልቢ ነበር አለ እንኳን አድረሳችሁ። በዛ ቀጠሮ ለእምነት ተከታዮች ከቅዱስ ፓትርያርኩ ቀጥሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ምስክርነት የምሰጠው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ጊዜ በዚህ ዘመን ተፈትና አታውቅም። በታሪኳ ፈተና ገጥሟት አያውቅም። ህዝቧን፣ ልጆቿን፣ በጎቿን የበተነችበት እንደዚህ ዘመን አጋጥሞ አያውቅም።
የቤተክርስቲያኗ ምእመናን የተበታተኑበት ሶሻል ፋብሪኳ የአብሮነቱ ምናምን የተበጣጠሰባት ጊዜ በዚህ ሰዓት ታይቶ አይታወቅም። ተቋም እንደ ተቋም የፈረሰበት ጊዜ እንደዚህ ታይቶ አይታወቅም። ፓትርያርኳ በዚህ ጊዜ እንደዚህ አይነት ዘመን የተፈተኑበት ዘመን ታይቶ አይታወቅም። ጳጳስ ፓትርያርኩ ላይ የዘመተበት ማንም መነኩሴ ማንም ይሄ አባ ሕፃን የሚባለው አንድ ነውረኛ ወጣት ይሄ 2 ልጆች እዛው ወይራ ሰፈር ወልዶ የሚያሳድገው ሕፃን የሚባለው እንደነሱ የመሰለ ፓትርያርክ ላይ ሲዘምት የነበረበት ዘመን መቼም ሊመጣ አይቻልም። ባይመጣ ነው የምመኘው። ለማንም ማንም ሰው አይመኘው። ፓትርያርክ ላይ ሁሉም እያወጣወጠና ናውጣ እና ሂድና መቀለም አንተም እኮ እንደዚህ ውጣ እየተባሉ በነበረበት ጊዜ ብቸኛ አንደኛ እንደሳቸው የለም። ከሁሉም በላይ ተፈትነው ያለፉት እሳቸው ናቸው። ከሁሉም በግልጽ ወጥተው እንትን ያደረጉ ዛሬም ጭምር ትናንት ነው ቅዱስ ገብርኤል ላይ በአማራ ክልል ላይ የተፈጠረው የድሮን ጥቃትና በመነኮሳት ላይ ዲናውንስ አድርጓል፣ አውግዟል። ትናንት አይታችሁ ካላያችሁ አዲስ አበባ ዛሬ ዘገበዋል። ዲናውንስ አድርጓል። ይሄ መቀጠል የለበትም፣ ይሄ ነውር ነው ብለውታል። ይህን ለማስታወስ ያክል ነው። ሁለተኛ በደህና እንትን ያለፉት ስራ አስኪያጅ የነበሩት በወቅቱ አቡነ አብርሃም ናቸው። አቡነ አብርሃም የባህር ዳርና ዙሪያ ሊቀ ጳጳስ ናቸው። በጣም ተፈትኗል፣ አልፈውታል። ቤተክርስቲያኗን አላስደፍርም ብለው በተቻለ መጠን መግለጫቸው ላይም ጠንከር እያለ ምንም ከፓትርያርኩ ጋር ይህን ያክል ልዩነት ሳያሳዩ በደንብ ተፈትነው ያለፉ እሳቸው ናቸው። ባህር ዳር ዙሪያ በእሳቸው ሀገረ ስብከት የነበሩ የትግራይ ተወላጆችም ጭምር አማራ ክልል ላይ በሙሉ የዩኒቨርሲቲ ፕሮፌሰር ሲገደል ትግራዋይ ሲገደል የምታስታውሱት ነው። ቀብር አስክሬን ወደ ትግራይ ተሸኝቷል። ካቻምና ይመስለኛል የተሸኘው። መነኮሳት ሲታሰሩ እየሄዱ ከየእስር ቤቱ አባ አገሌዚ ናቸው፣ ቄስ አገሌዚ ናቸው እያሉ ባህር ዳርና አካባቢ የእሳቸው ሀገረ ስብከት ከየእስር ቤቱ እኔ ዋስትና ሆናለሁ፣ ኧረ እኚህ ምንም ፖለቲካ አያውቁም ዋስትና ሆናለሁ እያል ከየእስር ቤቱ ከ6 ወር ከ4 ወር ከምናምን ዓመት ወራት በኋላ አውጥቷቸዋል። ኢንትረስቲንግ እሳቸው ጊዜ ያጋጠመው አንድ ታሪክ ልንገራቸው። እሳቸው በነበሩበት ጊዜ አንድ መነኩሴ ጠፉ፣ ታስረዋል። ዝም ብሎ እንደ ቀልድም ግን ቁም ነገር ስላለው ነው። የአቡነ አብርሃምን ስብዕና የሚገልጽ ስለሆነ ነው። ታስረው አንድ ትግራዋይ መነኩሴ እሳቸው ባህር ዳር አካባቢ ነበሩት። ታስረው ቢፈለጉ በየእስር ቤቱ እንደታሰሩ ተረጋግጧል። አባ አገሌ እንፈልጋለን ቢሉ ፈልጉ አባ አገሌ ያለ ሊስት ውስጥ ምናምን ሲባል አባ አገሌ የለም። ከዛ ሲፈለጉ ስማቸው ቀይረው ነው የታሰሩት። ዛሬ ሲታሰሩ አባ አገሌ የሚለው ለምን እንደቀየሩት አይታወቅም፣ ግን ሲታሰሩ በትክክለኛ ስማቸው አይደለም የታሰሩት። ከዛ ይሄ አባ ይሄ አለ አይደል ወደ ምንኩስና ሲሄዱ አባ አገሌን የሚባሉትና ምናልባት ኖርማል በቤት ስማቸው መታወቂያ ስማቸው የቤት ስማቸው ሊሆን ይችላልና በእሱ ነው የታሰሩት ማለት ነው። በቤት ስማቸው ይሄ ኖርማል ስማቸው ወደ ቤተክርስቲያን የምሰጣቸው ስም ሳይሆን በቤት ስማቸው መሰለኝ የታሰሩት። ቢፈልጉ አቡነ አብርሃም ግን ጥረው በጣም በስንት ጥረት አገኘኋቸው እና ከእስር ቤት ወስደው ወደ ቤታቸው ወሰዷቸው። አዲስ አበባም ብዙ ተጋሩ ሲንገላቱ ስራ አስኪያጅ ተደበሩ። የብዙዎች ደሞዝ ሲቋረጥ ምናምን እንደምንም ብለው ፕሮቴክት ያደርጉ ነበር። የቤተክርስቲያን ስርዓት አይፈቅድም እያሉ እና ተፈትነዋል ብዬ አስባለሁ። እሳቸው ለዚህ ምስጋና ይገባቸዋል። አንድ ኮንሲስተንት ሆኖ የእሳቸው ኮንሲስተንት። ሌሎቹ እንግዲህ ጁንታ ከሚመራን ሰይጣን ይምራን የሚሉ እንደና አቡነ ሚካኤል የሚባሉ አይደል ነው። አሁንም ይቅርታ አልጠየቁም አሉ። አቡነ ሚካኤል ጁንታ ፓትርያርኩ ላይ ሲዘርፉ የነበሩት አቡነ ዮሴፍ የሚባሉ ትላንት አብይን ሲሳደቡ የነበሩት ሐዋሳ ገብርኤል ቤተክርስቲያን ላይ እሳቸውም የቤተክርስቲያን አቋም አይደለም ይሄ የሚናገሩት ፓትርያርኩ ቤተክርስቲያን አይወክሉም ብሎ መግለጫ የሰጡ አቡነ ዮሴፍ የላስ ቬጋሱ ሰውዬ የነበረው እሳቸውም አረጋግጫለሁ ይቅርታ አልጠየቁም ፓትርያርኩ። በቃ ያፍራሉ አሉ። ይቅርታ ይከብዳል እንዴ? እንዲሁ ይቅርታ ጳጳስ ከፈራ ጳጳስ ለፓትርያርክ ይቅርታ ካላለ እንዴት ነው? ይቅርታ እኮ የምታስተምረው እኮ ቤተክርስቲያን ነች እኮ። ቤተክርስቲያን የሚያክል የቤተክርስቲያን ትልቁ አባት ከፈጣሪ ቀጥሎ ለኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን አባት ናቸው የሚባሉት የግላቸው ሀሳብ ነው እንጂ የቤተክርስቲያን አቋም አይደለም ብሎ ሲዘልፍ የነበረ ሰውዬ እስከዛሬ ይቅርታ አልጠየቀም እና እዛ ሄዶ አብይን ይፎክራል፣ አብይን ይሰድባሉ ምናምን። ምንድነው የተፈጠረው? የመጀመሪያ አቋማቸው ድሮ ፓትርያርክ ቀንደኛ የብልጽግና አገልጋይ ሆነው የቤተክርስቲያን ሲኖዶስ ስራ አስኪያጅም ሲኖዶስ ጸሐፊ ሆነው
ሲኖዶስ ጸሐፊ ኢንፋክት ፓትርያርኩም ሲዘርፉ የነበሩበት ዘመን እናስታውስና ከዛ ትላንት ደግሞ ካላያችሁ ብዬ ከባድ የሚባል ከባድ ትግል ውስጥ ገብታለች ቤተክርስቲያን። እንቁራሪት ምናምን አሉት ብልጽግናን እናስታውሳቸው እኚህ ናቸው። የቅዱስ ፓትርያርኩ መግለጫ አሰጣጥን አስመልክቶ ቅዱስ ሲኖዶስና ቋሚ ሲኖዶስ ሳይወስን ቅዱስ ፓትርያርኩ በግላቸው ቤተ ክርስቲያንና ቅዱስ ሲኖዶስን ወክለው መግለጫ መስጠት አይችሉም። በመሆኑም ቅዱስ ፓትርያርኩ የሰጡት መግለጫ በግላቸው የሰጡት እንጂ የቅዱስ ሲኖዶስ ውሳኔ አይደለም። ስለሆነም በቀጣው ርክበ ካህናት ቅዱስ ሲኖዶስ በአጀንዳ የሚነጋገርበት መሆኑን እየገለጽ ቅዱስ ፓትርያርኩ የሰጡት መግለጫ የቅዱስ ሲኖዶስ ውሳኔ ያልሆነ መሆኑን እየገለጽ ይህንንም የዓለም መንግስታት በሀገር ውስጥና በሀገር ውጭ ያላችሁ ኢትዮጵያውያን እንዲሁም የኢትዮጵያ መንግስት ሊያውቁትና ሊገነዘቡት ይገባል። ይሄ ለዓለም አቀፍ ህብረተሰብ ፓትርያርኩ ምን ብለው ነው የተናገሩት? እና የኢትዮጵያ ህዝብም የዓለም አቀፍ ህብረተሰብ ሊሰማው እና ሊገነዘብ የሚገባው ብፁዕ ወቅዱስ አቡነ ማትያስ በትግራይ ላይ አክሱም ተጨፈጨፈ፣ ህዝብ አልቋል ብለው ሲያወሩ ያኔ ነው። ባለፈው ያኔ 6 ወር በፊት 7 ወር በፊት አብይ በፓርላማ አክሱም መጥቶ ህዝብ ሲጨፈጨፍ ወጣት ሲጨፈጨፍ ብሎ አብይ የተናገረንን ፓትርያርኩ ያኔ ሲናገሩ ነው። ነውር ነው፣ የእሳቸው አቋም ነው፣ የቤተክርስቲያን አቋም አይደለም። ዓለም በሙሉ እንዳይገነዘበው በዛ እና የእሳቸው ደግሞ በሚቀጥለው ርክበ ካህናት እናየዋለን። ዋርኒንግ እኮ ነው። የእሳቸው ንግግር ያስቀጣል አያስቀጣም ብለን በስብሰባ እናየዋለን። እያስጠነቀቋቸው ነው። አይ ጊዜ አቤት ጊዜ የሚያስብል ነው። ዛሬ ምን አሉ? ከጳጳስ የማይጠበቅ ነው። ከጳጳስ የማይጠበቅ ነው። ለዛው ከአሜሪካዊ ጳጳስ፣ አሜሪካ ፓስፖርት ያለው ጳጳስ። አሁን ዮሴፍ አሜሪካው ናቸው። ያው አልቀየሩም፣ ዜግነት አልወሰዱም፣ የኢትዮጵያ ዜግነት አልወሰዱም። እንዲሁ በኢትዮጵያ መንግስት ይሁንታ ነው ያሉት አዲስ አበባ። ልክ እንደ አቡነ ጴጥሮስ አዲስ አበባ አትገባም ተብሎ መንግስት መከልከል ይችላል። እንደዚህ አይነት ንግግር አሁን ቢዘገይም እኔ አድንቄያቸዋል በዚህ አጋጣሚ። ለዛ ነው ኮምፔር ለማድረግ ነው ምን ያህል እየተራመደች እንዳለች ቤተክርስቲያን ነው። ምን ያህል ባለፈው እኛ መንግስት ማን ነው የሚባሉት እኛ አትፈሩም እናንተ እፍኝ የማይሞሉ እነዚህ ያሉን ሰውዬ ጳጳስ ማን የሚባሉትን ትግራዋዩ የማጨው ሰውዬ እሳቸውም አሁን ቤተክርስቲያን ሰልፍ ምዕመን አሰልፈን እንቀውጠዋለን እኛ መሞት አንፈልግ ከዚህ በላይ መሞት አንፈልግም ብሏል። ባለፈው ሰልፍ እናሰልፋለን ብሏል። ጥሪ እናደርጋለን ለምዕመን። የኛ ግን የሐዋሳ ግን በጣም ቱማች ሆነ። ጊዜያዊ ወንበራቸውንና ጥቅማቸውን ለማስጠበቅ ሲሉ የብዙ ሰዎችን ሕይወት ለስቃይ ይዳርጋሉ። ስለዚህ እንደ ትልቅ ጀብድም ይቆጥሩታል። አንድ ጊንጥ ወንዝ ለመሻገር ሲፈልግ እንቁራሪትን በጀርባሽ አዝለሽ አሻግሪኝ አላት። ብትነድፈኝስ አለችው። ብነድፍሽ እኮ እኔም አብሬሽ እሰምጣለሁ አልነድፍሽም አላት። እሷም አምናው አዝላው ጉዞ ጀመሩ። ወንዙ መሃል ላይ ሲደርሱ ጊንጡ በኃይል ነደፋት። እንቁራሪቷም ልትሰጥም ስትል አብረን እንደምንጠፋ እያወክ ለምን ነደፍከኝ ስትለው ጊንጡም ምን ላድርግ መንደፍ ተፈጥሮዬና ባህሪዬ ስለሆነ መቆጣጠር አልቻልኩም አላት። ዛሬ በኢትዮጵያ ውስጥ ያሉ አንዳንድ የጥፋት ሰዎች ሀገር ስትጠፋና ሕዝብ ሲያልቅ አብረው እንደሚጠፉ እያወቁ ከጭካኔና ከመከፋፈል ባህሪያቸው መመለስና መውጣት አልቻሉም። እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራል። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። ክፉ ሰው ከክፉ መዝገብ ክፉ ነገርን ያወጣል እንዳለ ጌታ እንዳለ ቅዱስ ማቴዎስ እንደጻፈልን። አሁን ላይ ሁሉም ነገር ግራ የሚያጋባ ከመሆኑም ባሻገር በምትኩ ራስ ወዳድነት፣ ጭካኔ፣ ውሸትና የሌላውን ሕይወት አጥፍቶ ሀብትና ስልጣን የማካበትና የመሰብሰብ ባህል እየሰፋና እየገነነ መጥቷል።
እንግዲህ ቃለ ሕይወት ያሰማልን ነው የሚባለው በኦርቶዶክሳውያን። ጊንጥንና አብይን ጊንጥ አሉት ማለት ነው። ጊንጥና እንቁራሪት ነው ተረት ተረቱ። አብይ በሙሉ ተረት ተረት ጨርሷል። የቤት እንስሳት ጨርሷል። የዱር እንስሳት ጨርሷል። ተክል ጨርሷል። የሚበሩም የማይበሩም በሙሉ ተሳቢም በራሪም በሙሉ ጨርሷል በተረትና ምሳሌ። እሳቸው መጡና አብይ በቀደደው ጊንጥና እንቁራሪት አሉት። ምንድን ያሉት? ምን ነው አልነድፍሽም አላልከኝም ወይ ስትለው እንቁራሪት ምን አይ አላስችል ብሎኝ እኮ ነው መንደፍ ተፈጥሮዬና ባህሬ ስለሆነ ነው አላት ይላሉ። መንደፍ ተፈጥሮዬ፣ ብልጽግና ማለት መግደል ተፈጥሮዬ ነው እያለ ነው። እና አብረው እንደሚጠፉ እያወቁ አሁን ያሉት መሪዎች፣ የኢትዮጵያ መሪዎች አሉ አብረው እንደሚጠፉ እያወቁ ከስህተታቸው የማይማሩ ብለው አበዙት። ግን አባታችን አበዙት። ለዛውም በአሜሪካ ፓስፖርት አበዙት። ይሄ በኢትዮጵያ ፓስፖርት የተሸከመ ቢሆን ቆፍጠን ብሎ ምን አባቱ ያመጣል ብሎ ይናገራሉ። ብልጽግና አይምርም፣ ባለጌ ነው። አንተ እንደዚህ ትላለህ። በሀገሬ አሁን ዝም ብዬ ባስቀመጥኩ ይሄ ቢጫ ካርድ ሰጥቼ እዚህ ባኖርኩ እንደዚህ ብለህ ሰድበኛለህ ብሎ ነገ ጠዋት አባታችን ሻንጣዊ ጠቅልሎ ብሎ በቦሌ ሊሸኛቸው ይችላል። ፓተርኑ ስለምናውቀው አይነኬ ነው። በቃ ክርስቲያን ታደለ ለምንድን ነው ስልጣን የማይለቁ ሲል ነው በማግስቱ ያሰሩ። ምን ጥርጥር የለው። እንደዚህ አይነት ቶለሬት አያደርግም ብልጽግና። በተለይ አብይ ደግሞ ተደብቆ ስራ ላይ ነው ያለው። ጦርነት እየመጣብኝ ብሎ አሁን ሚዲያ ላይ አስችሎት ሚዲያ ላይ አሁን እንዴት ከሚዲያ ይደበቃል? ኢቲቪ የሆነ ነገር ላይ ምናምን ይገኝ ነበር እኮ። አሁን ጉዳያቸው ነው እና ይታወቃል። ምን እንደሚያደርግም ይታወቃል። መረጃ አለን። ምን ይሰራል፣ ምን እያደረገ ነው፣ ከማን ጋር ይነጋገራል። ለሚዲያ ስለማይሆን ዝም ብለን የምናልፈው እዚህ ላይ ጉዳይ ስለገጠመው ነው። ግን ይሄ እንደዚህ አይነት መረጃ ይሰማዋል፣ እርግጠኛ ነኝ፣ የሚያቀብሉ ሰዎች ስላሉ ነው። በጽምዶ ነው የፈረሰው። ጽምዶ ያፈረሰው ጽምዶ ነው። ቀን ወጣልን ትግራይን ለመበቀል ምቹ ጊዜ ያገኘን፣ ህወሓትን ለማጥፋት ምቹ ጊዜ ያገኘን ብለው ህገ መንግስት ብሎ ነገር አናቅም፣ ህግና ህጋዊነትን አናቅም፣ ሉዓላዊነት ምናምን ግድ የለንም፣ ችግር የለውም፣ ብቻ የተገኘው እድል ቶሎ እንጠቀም ብሎ ኢትዮጵያ ውስጥ የነበረው በጥላቻ ታውሮ የነበረው ጎረቤት አካባቢ የነበረው ጥላቻ በሙሉ በተለያየ አጋጣሚ የነበረው ሁሉም አይነት መካኒዝምስ ኢኮኖሚውን፣ ዓለም አቀፍ ግንኙነቱ ተጠቅሞ ነው ያደረገው። የአሜሪካ ድጋፍ ጭምር ተጠቅሞ አሜሪካ እዚህ ያለበት የኛ ሀገር እዚህ ተጠቅሞ እኔ አይዘው ችግር የለውም እያለ ማለት ነው። ስቴት ዲፓርትመንት መግለጫ እየሰጠ ቲፒኤልኤፍን የሚወቅስ መግለጫ እያየው እየሰማው እንዲህ እየወረረ ትግራይ እየተወረረ መሆኑ እያወቀ ሚሳይል ከወረወረ ሽፋን የፕሮፓጋንዳ ሽፋን እየሰጠ ቲፒኤልኤፍ ትራይንግ ቱ ኢንተርናሽናል ወር እያለ ቀጠናዊ መልክ እንዲኖረው ጦርነቱን እየሞከረ ነው ቲፒኤልኤፍ እያለ ጦርነቱ ግን ሐውዜን አድዋ አልፎ የትናየት እያለ እና ረተው አይባልም ኢትዮጵያውያን ጸጥ በሉ ተብሎ ሁሉም ዘጋግቶ ትግራይ ቲቪ ምናምን መግለጫ ቢያወጣ ምናምን እየተወረርኩ ነው ምናምን ውሸቱን እኮ ነው እየተባለ እና ባንዳዎቹ ዛሬ ያሉበት ሁኔታ ነገሩ ጽምዶን ያፈረሰው ጽምዶ አሁን አዲስ የተጀመረ ትላንት የተጀመረ አይደለም። ራስን ለመከላከል የህልውና አደጋ የገጠማቸው ኃይሎች ሁሉም ነገር ሞክሮ ሳይሳካላቸው ሲቀር ለምሳሌ ሲምፕል ኤግዛምፕል የትግራይ ጉዳይ ለኢትዮጵያ መንግስት በጣም ከባድ ስህተት የሰራው ትግራይ ላይ ነው። በቀላሉ አንደኛው ወንጀል ፈጽሟል። እንደ አጋጣሚ ፕሪቶሪያ ሄዷል። ይሄን ወደ ቶሎ በቃ በይቅርታ ነው በካሳ ተጠያቂነት ነካክቶ ከዛ በኋላ በቃ ግቢ ቶሎ የትግራይን ጉዳይ ቶሎ እናድርግ ብሎ ኢንተግሬት ማድረግ ይችል ነበር። የትግራይ ጥያቄዎችን ሰሜን ዕዝ ተነካ ብሎ ግማሽ የትግራይ ሉዓላዊ ግዛት ወሮ ይዞ ግን ዋና መንስኤው ምንድን ነው? ሰሜን ዕዝ ተነካ ነው የተባለው። ከዛ በኋላ ግማሽ መሬት ትግራይ ውሰድ ነው የተባለው። ኦፒዲዮ መጥቶ ተከዘዘብ እያለ ገንዘብ እየበተነ እዛ ሰራዊት ማደራጀት ጀመረ። ስህተቱ እሱ ነው እና አፋር ውጣ እያለ ወደ አፋር እና የፕሪቶሪያ ሰላም ስምምነትን ያፈረሰው ይላል ጌታቸው ረዳ። የሰላም ስምምነት አፈረሰ እንደሚታወቃላችሁ ጻድቃን ይላል እኮ አፋር ታጣቂ አደራጅቶ ወደ ትግራይ እየተኮሰ የፕሪቶሪያ ሰላም ስምምነት እኮ አልተገብርም ያለው እኮ ቲፒኤልኤፍ ነው ይላል። እንዲህ ብሎ የሚናገረው ለትግራዋይ ነው። በነገራችን ላይ ለትግራይ እናት ነው፣ ለትግራይ አባት ነው። በጣም በሰል ያለ ህብረተሰብ ያለበት ነው።
የፕሪቶሪያ ሰላም ስምምነት ታጣቂዎችን በዚህና በዚህ አደራጅተህ ትግራይ ላይ ተኩስ የሚል የፕሪቶሪያ አግሪመንት የለውም። አፋር ወጥተህ ወደ ትግራይ ተኩስ የሚል የለውም። ጻድቃን የፈረመው ጌታቸው የፈረሙት እሱን ነው። እሱ የፈረመው ሰውየው ግን ፕሪቶሪያ ቲፒኤልኤፍ እኮ ነው አልተገብርም ያለው ይላል። እነዚህ አሁን ዝም ብሎ አይደለም ተጥለው ያሉት፣ ጊዜ ጥሏቸው ከራሳቸው ተጣልተው ከእውነት ጋር ተጣልተው ከራሳቸው ጋር ተጣልተው አሁን ምንም ነገር የሚያስቡት ምናምን የለም። በየት ነው የምትሰደደው? ወዴት ነው የምጠፋው? ብልጽግና ያሸንፋል ብሎ የቋመጠ ሰው ሊኖር ይችላል። አሁን ብልጽግና ተዋግቶ ማለት እነዚህ ጀራሮች ዘውድ ሊስትሮ ተዋግቶ፣ አሰፋ ቸኮል ተዋግቶ፣ ብርሃኑ በቀለ የሚባለው የከብት ምክትል እሱ ተዋግቶ ሊያሸንፍ አይዞሽ ገለቴ ብሏል እንትና አትሌት ቀነኒሳ። አይዞሽ ገለቴ ብቻ ነው የምንለው። እና ምንድነው የተፈጠረው? እስቲ ወደኋላ አሁን ባንዳዎቹ ይላሉ ተጣመሩብን፣ አብሮ መጡብን ምናምን የሚሉት ትንሽ ስለ ባንዳዎቹ ትንሽ እናስታውሳቸው ተመልካቾች። ለባንዳዎቹ የምትሆን ትንሽ ኢትዮጵያም ኤርትራም ሰላም እንዲያገኙ አስፈላጊ ከሆነ ከኤርትራ መንግስት ጋር አስፈላጊውን ሁሉ ትብብር ሁሉ መደረግ አለበት ብዬ አምናለሁ። ወንድሞቻችን ናቸው። የሁለታችንም ጠንቅ የነበረው ቲፒኤልኤፍ ነው። ቲፒኤልኤፍ በአፍሪካ ቀንድ እስካለ ድረስ ደግሞ ኤርትራም ኢትዮጵያም ሰላም ስለማይሆኑ ይሄ ኃይል ታሪክ እንዲሆን ለማድረግ በሚደረገው ሂደት ውስጥ ይሄ ሉዓላዊነት ነው የሚባል ነገር የለም። በቲፒኤልኤፍ እና በኤርትራ መካከል ልዩነቱ አይገባኝም። ራቁታቸውን የሄዱ ሰዎች የኤርትራ ልብስ ለብሰው መጥተዋል። ለዚህ ነው ኤርትራ ወጋ ነው የሚሉት። እንግዲህ ራቁታ እንዋጋም መቼም ጎንበስ አለ። ቀላል እኮ አይደለም ሰውየው። መቼም ራቆታችን አንዋጋም መቼም እና የእነሱ ዩኒፎርም ለብሰን ነው የገባ ነው እና ራቆታችን ጦልጦል እያልን ነው ሄድ ነው እና ልብስ አልብሱ በየሳይዝ ላርጅ፣ ስሞል፣ ሚዲየም እያሉ ሰጥተውን ነው የእነሱን ለብሰን ነው የገባ ነው። ለዛ ነው እነሱ ኤርትራ ገባን የሚሉት እና ሉዓላዊነት ምናምን ብሎ ነገር ያለም ያለው ሚዲያው አንድ ናቸው። እነዚህ አንድ ናቸው። ብልጽግና ነው። ይሄ ስህተት ነው ቢባል አንተ ሉዓላዊነት ምናምን ብሎ ነገር የለም ብለህ ኢትዮጵያን ያስደፈርክነና ኢትዮጵያ ምድር ላይ መንካት የለብህም ተብሎ መወገዝ ነበረበት። ታዲያ የሚወገዝ ነው። እንደዚህ አይነት ድምፆች የብልጽግና ድምፅ ስለሆነ በ7 ቦዲጋርድ ታጅቦ በሚኒስትር ቤት ይኖራል። አዲስ አበባ ሚሊዮኖች የተከፈለ በየወሩ ይኖራል። ፕሮፓጋንዳ ስለሆነ ማለት ነው። ስለዚህ ይሄ አንደበት ይሄ የመንግስት አቋም ዛሬ ስለ ጽምዶ ለማውራት እስቲ ያስቡት። ጽምዶ በጽምዶ ሲፈርስ ምንድን ነው የነካችሁት? ስህተቱ ሮንግ በተን ምን አይነት በተን የነካችሁት? ሞራል አለሽ ወይ? እያንዳንድ ሻውን ብልጽግና አካባቢ ያለሽው በዛ ላይ መሞቴ ካልቀረ አሰብ፣ ምጽዋ፣ ቀይ ባህር ምናምን ብዬ ትንሽ ልነካካና ተደርባምሼ በቃ በዛው እሸኛለሁ ወደ ዩኤኢ ነው የሚሄደው። በዚህ አጋጣሚ ዩኤኢ ነው የሚሄደው። ዋናው ቤቱ እዛ ስለሆነ ዩኤኢ ነው የሚሄደው። እነዚህ ፕሮፓጋንዲስቶች ኢትዮጵያ ልጆች ትግራይ ያለቁት፣ ኤርትራ ያለቁት የ30 ዓመት ጦርነት ሁሌ ከጦርነት በቃ ምንድን ነው ግንኙነቱ? የኢትዮጵያና የኤርትራ ግንኙነት ምንድን ነው ቢባል የትግራይና የፌዴራል መንግስት ግንኙነት ምንድን ነው ቢባል በቃ ሁሌ የሆነ ያልተፈታ ነገር አለ። እሱ መፈታት አለበት። ሁሌ መተንፈስ ያለበት እስከዛሬ ያልተነፈሰ ጊዜ በተቀያየረ ቁጥር የሆነ ነገስታት በመጡ ቁጥር መሪ በመጣ ቁጥር የሆነ ስለ ጦርነት ብቻ የሚያስብ ኤሊት አለ። በተጨባጭ ያየነው እሱ ነው። የትግራይ ጉዳይ አይዞ የሚል አለ እኮ አሁንም አዲስ አበባ በቀጣዩ በተዘዋዋሪ ቁጥሩ ትንሽ ነው ትልቅ ነው ምንም የሰማይና ምድር ነው። ትንሽ ነው። ብልጽግና አሁን የብልጽግና ደጋፊ ማን? ኤአይ እና የፋና እና ቴሌቪዥን ካሜራ ስክሪን ላይ የሚታዩ ካሜራና ምንም ሌላ የለው ኤአይ ነው። እና ኤአይ ደግሞ ያግዛል የሆነ እንትን ለማድረግ ምናምን ፎቶሾፕ ለመስራት ኤአይ ደብረጽዮንን ጭራቅ አድርጎ ለመሳል ምናምን ነው። ይሄ ከየት የመጣ ይመስላችኋል? ድሮ እኛ ባልደርስበትም በደርግ ጊዜ ያሉ ቲፒኤልኤፍ እና ሻዕቢያ ወያኔና ሻዕቢያ እያለ ፕሮፓጋንዳ ሲነፋ ወያኔ ሰው አይደለም ይመስሉት የነበረው። ሻዕቢያ ሲባል እንደዛ ነው። ጭራቅ የሆነ የሰው ዝርያ ሰብአዊ ሂውማን ሳይሆኑ ሰው አእምሮ ላይ እንዲቀረጽ ሲፈልግ የነበረው ደርግ ለየት ያሉ ፍጡራን አድርጎ ነበር የሚስለው። ከዛ ይሄ ሁላ የብሔር ብሔረሰብ የሚባል ሰራዊት ልብስ ያስለበሰ ወደ ጦር ግንባር ሲያደርጉ ሲማርኳቸው እንዴ እናንተም አንደኛ አይደላችሁም እንደ ይሏቸዋል። ይሄ ውሸት እንዳይመስላችሁ። እና እንደገና
ወደ አማራ ክልል ሲገባ መጨረሻ ወደ ሰማ ወደ ሲገባ ወደ ጎጃ ወደ እናንተማ የኛዎቹ አይደላችሁ እንዴ ምናምን ይሏቸው። ፕሮፓጋንዳ ቀላል አይደለም። በዛን ሰዓት ጭራቅ አርጎ ሲስል የነበረው በአእምሮ ሲስል የነበረው አሁን ኤአይ ያመጣል። ደብረጽዮን የሆነ ነገር ያደርጋል። በዚህ ብልጽግና መሸነፉ የምታዩት ባለቀ ሰዓት ዩኒፎርም ለብሶ ዘጭ የለ ዩኒፎርም ለብሶ አብይ አሁን አንዴ የአረብ ኤምሬት አንዴ የራሻ አንዴ የናይጄሪያ ልብስ የት ሀገር ዩኒፎርም ነው ስንል ነበር አይደል? ዘጭ ይል ነበር በዛን ሰዓት። አሁን የለም። ፕላን ያደርጋል። በዚህ በኩል ምን እናርግ፣ በዚህ በኩል ምን እናርግ ይላል። እና አሁን የሚያስወራው አሁን ማትሪክ ከነገ ወዲያ ነው የሚጀምረው። ነገ ከነገ ወዲያ ይመስለኛል ማትሪክ የሚጀምረውና ማትሪክ ይጀምራል ብዬ ሳደን ስትራይክ ፈጽማለሁ። እነሱ ማትሪክ እንፈትናለን ብሎ እየተዘጋጁ ባለበት ድንገት በድሮንና በሚሳይል በቃ አርሰዋሉ፣ አቃጥለዋሉ ይላል። ከብልጽግና የሰማነው ነው። ከብልጽግና ትግራይ ነገ መቼ እንደሆነ ማትሪክ አላውቅም፣ ግን ለማትሪክ እነሱ እየተዘጋጁ አሁን ጦርነት አይጀምርም ብልጽግና ብለው አዘናግተን ትግራይ እናወድማታለን በአንዴ የመጀመሪያ ኢሜጅ እንትን የበላይነት እንወስዳለን ነው የሚለው። ምክንያቱም ቀድመውና ሰሜን እዝ እነሱ ጀምረው እኛ ልንጀምር ስን እነሱ ቀድመውን ብዙ ጉዳት አድርሰውብናል። የነሐሴ ጦርነትም በራያ በኩል የመጨረሻ አካባቢ የራያ በኩልም በጣም ከባድ ጥቃት ፈጽሞብን ብዙ ቦታዎች ወደ ወልዲያ አካባቢ ደረሱትም እነሱ ስለቀደሙን ነው። እና አሁን ልቀደም አይገባም ይላል ለእነሱ የሚነግራቸው ነው። ብልጽግና እሱ ከብልጽግና ጋር ያወራል። ብልጽግናዎች ደግሞ ለእኛ ምንጮች ሹክ ይላቸዋል። ትርጉም የለውም ይሄ። አንተም መረጃ እሱ መረጃ እንዳለው በሁሉም በአስመራ በኩልም በዘመነ በኩልም በደብረጽዮን በኩል በነፍሳማኞች በኩል መረጃ አላቸው። ለማንኛውም ከትላንት የማይማር ብልጽግና ከደርግ የማይማር ብልጽግና አፈቀላጤዎቹ ዛሬ አፈቀላጤዎቹ ማነው ይሄ የህወሓቱ በቅሎ አለ። ድሮ 50 አለቃ አለ መቀለ ሰማዕታት ሐውልት ስትሄዱ ታዩታላችሁ። በቅሎ አለ ታዋቂ በቅሎ ትግራይ ውስጥ እና በሱ ስም የተሰየመ የጴጥሮስ ወንድም ነኝ የፕሮፌሰር ወንድም ነኝ ምናምን የሃዲያ እንትን አለ አክቲቪስት ነኝ የብልጽግና ተቀላቢ ማለት ነው። ሌላ ጊዜ መጣበታል። ሌላ ጊዜ አሁን ለዛ ትቼዋለሁ እሱ ጉዳይ። በቅሎ መልእክት አለው። አስመራ ተመላልሶ በጣም ተመላልሶ አንደኛ አክቲቪስት ሆኖ ጦርነት የሚጠየፍ ህዝባዊ የሆነ ትግል መሸነፍ እንደማይችል ኤርትራ 30 ዓመት ታግለው እንዴት አድርጎ እንዳሸነፉ ወደ ህዝብ የገባ ዓላማ ያለው በጦር ዝም ብለህ ሰው እና ጦር መሳሪያ እንኳን ብታዘንብበት በፍጹም እንደማይሸነፍ ምስክርነት ሰጥቶ ጦርነት ተጠይፎ ነበር። የሆነ ጊዜ ከኤርትራ ሚዲያ ያገኘ ነው። አድምጡት። በአማርኛ ስለሆነ በአማርኛ ነው። አድምጡት። የፕሮስፐሪቲ ፓርቲ አባላትን አንድ ቪዲዮ ልጋብዛችሁ። የወታደር መሪዎች መኪና ይታያል፣ ማሽኖች ይታያሉ። ይሄ እንግዲህ በአንድ ቀን ወይ በአንድ ወር ወይ በአንድ ዓመት የሆነ አይደለም። በየዓመቱ ሲጎርፍ የነበረ ነው። በወቅቱ የነበሩ መሪዎቻችን ይሄን ትሬንድ ሊያውቁ ይገባ ነበር። ለማይቀር ሀቅ፣ ለማይቆም ትግል ይህ አስመራ ውስጥ ከወደሙ ያው በደንብ ይሰማል። አማርኛው አይደል? አማርኛ ዝም ብሎ በጣም ያው ከበድ ይላል። ግን ለማይቀር ማወቅ ነበረባቸው። ይሄ ጦርነት መጀመር አልነበረባቸው። ለምንድን ነው ለማይቀር ድል በየዓመቱ ሲጎርፍ የነበረ ነው። በወቅቱ የነበሩ መሪዎቻችን ይሄን ትሬንድ ሊያውቁ ይገባ ነበር። ለማይቀር ሀቅ፣ ለማይቆም ትግል ይህ አስመራ ውስጥ ከወደሙ የኢትዮጵያ ወታደራዊ ተሽከርካሪዎች ፊት ቆሞ ማይክሮፎን ጨብጦ የምታዩት እየተናገረ ያለው ሰው ኢትዮጵያዊ ነው። ወደ አስመራ በመጣ ጊዜ አባቶቹንና አያቶቹን እንዴት አይቀጡ ቅጣት እንደቀጣናቸው ገብቶት ነበር። ሻዕቢያ ይህን ብረታ ብረት ለማስታወሻ በአስመራ ከምሮ አስቀምጦታል። ግቡን በትክክል ስለመታ ደግሞ ይህ ኢትዮጵያዊና ሌሎች እሱን መሰል ኢትዮጵያውያን እንዳዩት ከባድ ሐዘንና ጸጸት ነው የሚሰማቸው። ያለቁትን አባቶቻቸውና ወንድሞቻቸው እያስታወሱ ለዚህ ያጋለጧቸውን መሪዎቻቸው ሲራገሙ ይውላሉ። ይህ የምታዩትም እንደ ሌሎቹ ኢትዮጵያውያን መጥፎ ነው የተሰማውና እንዲህ እንዳይደገም ሲያሳስብ የነበረው። አሁን ግን ግልብጥ ብሎ የኤርትራን ባህር በኃይል እንነጥቃለን እያለ ነው። እንዲያስታውሰው በማለት ይህንን ያኔ አስቀድሞ የተናገረውን ትክክለኛ ስሜቱን እንጋብዘዋለን። እንደ አንድ ኢትዮጵያዊ በጣም የቁጣ ስሜት ነው የተሰማኝ። ዞሬ ለማየት ሞክሬያለሁ። ከዚህ ጀምሬ ሙሉውን
በጣም ረጅም ነው። በላይ የተደራረበ ነው የምታዩት። እኔ ወዲያው የመጣው ምን ያህል በአንድ ማሽን ምን ያክል ወታደር ነው የነበረው። እያንዳንዱ መሳሪያ ላይ ደም እንዳለ ያስታውቃል። እንደ ሰው ነው የሚያዩኝ። ከጀርባዬ በጣም ከብዷል። እውነት ለመናገር በጣም የከበደ ስሜት ነው የሚሰማኝ። የኔ ፋሚሊ የሆኑ ወጥቶ ያልመጡ አሉ በዚህ ጦርነት። ከዚህ በየትኛው እንዳለቀ አላቅም። የአባቴ ታናሽ አላቅም፣ የት እንዳለ አይታወቅም። ስለዚህ በዚህ ከተማገሩት ውስጥ አንዱ ነው ማለት ነው። ለነጻነት የሚታገልን ህዝብ በምንም አይነት መሳሪያ በምንም አይነት የጦር ብዛት ማፈን አይቻልም፣ ማዘግየት ነው የሚቻለው። ከዚህ በነገራችን ላይ ጎበዝ ነው፣ እውነታ ይናገራል፣ ጥሩ ነው ይናገራል፣ ጥሩ ነው። ነጻነት የሚታገልን ህዝብ በምንም አይነት መሳሪያ በምንም አይነት የጦር ብዛት ማፈን አይቻልም፣ ማዘግየት ነው የሚቻለው። ከዚህ የጦር መሳሪያ መቃብር ስፍራ ይህን ሁለት ሀቅ ተምሬያለሁ። ዋነኛ መልእክቱ የኢትዮጵያ መሪዎች ካለፈ ስህተታችሁ ተማሩ፣ ያለቀውን ስፍር ቁጥር የሌለው ወታደር አስታውሱ፣ ካሁን ወዲያ እንደዚያ እንዳያጋጥም እጃችሁን ሰብስቡ የሚል የነበረው። እንግዲህ እንደነዚህ አይነት የጋማ ከብቶች ነው ብልጽግና አሁን የሚደግፉት። የምር ሲናገሩ ያው ሪያሊቲው ነው። ይሄ ተመሳሳይ አጋጣሚ አስመራ አካባቢ ያለ ነው። አስመራ ዙሪያ ነው። ይሄ ምጽዋ ብትሄዱ እሱ ነው። የሳሐል ያው ሳሐል ነው የምታውቁት፣ ትልቁ ነገር እዛ ነው። ወደ 6 ምናምን ተመሳሳይ እንደዚህ አይነት እንትን አለው። 6 7 ማቀኔ እንኳን ማቀው ማለት ነው። በእንትን አንተና አሁን አንደኛ ጦረኛ ነው። እኔ በቃ አንደኛ ማለት የአባቴ ታናሽ እዚህ ከዚህ ውስጥ አንደኛው ጋር ነው የሚኖረው። አንደኛው መኪና ላይ ነው የሞተው ይመስለኛል። ከበድ ብለኛል። በቃ ከጀርባዬ በቃ የሆነ ደምደም ይለኛል፣ ከብደኛል። ያው አስከሬን ነው አለ የዚህ ሁሉ መስዋዕትነት ማለቱ ነው። በሱ ሊትሬቸር እንትኑ የስነ ጽሁፍ ቋንቋው አጠቃቀሙ ነው። እና ይሄን ሁላ ተመክሮ በቃ በፍጹም ለነጻነት የሚታገል ለክብሩ የሚታገል ይዘገያል እንጂ በፍጹም ድል ማምጣቱ አይቀርም የሚለው ንግግሩ ጥሩ እውነት ነው። ይዘገያል። 30 ዓመት ፈጀ እንዴ? ቀላል አይደለም እኮ ታውቃላችሁ። ከአስመራ 4 ኪሎ ሜትር በ70 ዓመተ ምህረት 70 በኢትዮጵያ 71 ይመስለኛል 4 ኪሎ ሜትር ደርሶ ነበር አስመራ ሊገቡ ምን ማለት ነው? አስመራ ሊገባ 4 ኪሎ ሜትር ወደ ጎዳይፍ ምናምን ተጠግቶ ነበር። ከጎዳይፍ ምናምን ወደ 4 ኪሎ ሜትር ምናምን። ከዛ በኋላ ከሁሉም ነገር ወደ ጦር ግንባር ብሎ የመጣው ደርግ የምስራቁን ደብስሶ ከመጣ በኋላ ወደ ሳሐል ነው የሄዱት። ሪትሪት ነው ያደረጉት። ሪትሪት ሲደረግ ይሄ ወታደራዊ ሪትሪት ነው የሚባለው። እንደ አብይ አህመድ ከቆላ ተንቤን እየተቀጠቀጠ እየሸሸ ደብረ ብርሃን የደረሰው ሪትሪት አይባልም። እሱ መሸሽ ይባላል። መሸሽ። ያኛው ግን ማፈግፈግ ነው የሚባለው። ማፈግፈግ ማለት ይሄ አመጣጡ ግዙፍ ሰራዊት ነው፣ ይሄ አንችለውም፣ ስለዚህ ወደ ጥሩ ቦታ ላይ እንሄድ፣ ወታደራዊ ሲግኒፊካንስ ወዳለ ቦታ እንሄድ ነው የሚባል። የቆላ ተንቤኑ ግን አሉላ አባ ነጋ ሁሉም እየተቀጠቀጠ ወደ ደብረ ብርሃን ሄደው እየሸሸ ነው ሄደው። ሪትሪት አይደለም፣ መሸሽ ነው የሚባለው። ከዛ ዓላማ ስለነበራቸው 13 ዓመት ጠብቀው 83 ዓመት ምህረት ገቡ። በኢትዮጵያ ነው መቆጠር 13 ዓመት ከ4 ኪሎ ሜትር እዛው ጎዳይፍ ደርሰው ነበር። ታሪክ ነው የምናወራው እኮ። አይ በቃ ተስፋ ቆርጠናል ብለው ዝም ብሏል። 13 ዓመት ሳሐል ጀምሮ ነው ሀ ብለው የመጡት። ከምጽዋና አንዳንድ ከተሞች በስተቀር ሁሉም ተይዞ ነበር፣ ይዞ ተቆጣጥረውት ነበር። ታሪክ ነው እና ታሪክ መልካም ነው እንደዚህ ስናወራቸው ስንነግራቸው። እነዚህ ደግሞ አሁን ብልጽግና በኤቲኤም ነው የሚሰራው። በነገራችን ላይ ያውቁታል፣ ውስጣቸው ያውቁታል ምን እንደሆነ ጦርነት ምን እንደሆነ። ያሸንፋሉ ያሸንፉ ያውቁታል። ግን ኤቲኤም ነው፣ በኤቲኤም ነው የምታናግራቸው። ብላክቦርዱም ይሄ የጋማ እንስሳውም የዲሲው ብላክቦርዱም አድርገህ ማትማቲክስ ብላክቦርድ አጥፍቶ ማትማቲክስ ትማርበታለህ። እንደገና ማትማቲክስ 40 ደቂቃ ካለቀ በኋላ እንግሊዝኛ ይገባል፣ ህብረተሰብ ሳይንስ ይገባል፣ ጂኦግራፊ ይገባል። ሁሉም የመጣበት የሚጽፈው ብላክቦርዱ የዲሲው ገጣባው ያውቃል፣ ኤቲኤም እንደሆነ ያውቃሉ እነሱ። ገብቶት ግን ብልጽግና ሆይ የኔና አንተና ማሸነፍ አለብህ የግድ ነው። ደግሞ you have the potential አቅሙ አለ እንትና አለ ወታደር አለ ምናምን ብሎ የሚደግፍ ድንብሎ የለውም። ኢትዮጵያ ቴሌቪዥን ላይ ምንም ፋና ብትሄዱ ያሉ ዝም ብሎ ካድሬው ምናምን ሊናገር ይችላል። ሌላ ግን የለውም። ህዝቡ ደግሞ ህዝቡ ነው የለውም።
ለማንኛውም ይሄ ካልን በኋላ አሁን ወደ ጠንከር ወዳለ ጉዳዮች እንሄድ። አማራ ክልል ያለው ብዙ ሰው እየጠየቀኝ ነው፣ ምርኮኞቹ የት ነው ፋኖ ያስቀመጣቸው ይላል። እነዚህ ወደ ትግራይ ነው እንደሚወስዷቸው። እነዚህ በየቦታው ብልጽግና ይሄድበታል እና ሐራ መሬት የላቸውም። ሐራ መሬት የነፃ ግዛት ብልጽግና የማይደርስበት አንዳንዴ ሄዶ ይቀማቸዋል፣ ቦታ ይቀማቸዋልና ይህ ሁሉ ምርኮኛ የት ነው ያስቀመጡት ይለኝ። እኔም አላቅም አልኩት። እኔ አላቅም፣ በዚህ አጋጣሚ አላቅም። አይ ትግራይ እያስቀመጠለን ባደራ ትግራይ እየወሰዳቸው ነው እንዲህ አለ። እስከ ድረስ ሰው ይፈላሰፋል። አንድ ሌተናል ኮሎኔል ደመላሽ አሰፋ ባለፈው የተማረከው የ6ኛ እዝ 602ኛ ኮር 2ኛ ክፍለ ጦር ምክትል አዛዥ ለኦፕሬሽናል ከተማረከ በኋላ እንግዲህ ብዙ ሰራዊትን አስበልቶ ነው የተማረከው። ካልሰማችሁ ብዬ ነው። ሰራዊቱን ጠቅላላ አስበልቶ እሱ እጅ ሰጠ። ኢትዮጵያ ልጆች አስበልቶ። ይሄ የኢትዮጵያ ቴሌቪዥን የማይነግራችሁ ምንድነው የፋና ቴሌቪዥን የማይነግራችሁ ነው። ይሄ ጦርነቱ ህዝባዊ ነው አለ። መልእክት አለው ለተመልካቾች የሚሆን 1 ደቂቃ ነው 50 ምናምን ሰከንድ ላስብ። ጦርነቱ አማራ ክልል የተደረገ ያለ ጦርነት ህዝባዊ ነው። አጠቃላይ ከህዝብ ጋር ተጋጭቶ ደግሞ ከህዝብ ጋር ተጣልቶ ጦርነት አያልቅም። ህዝባዊ ጦርነት ማሸነፍ አይቻልም። እየተደረገልኝ ያለን እንክብካቤ ደግሞ በጣም ጥሩ ነው ብሎ አድናቆት አለው ለአማራ እናቶች፣ ለአማራ አባቶች፣ አጠቃላይ ለአማራ አሁን ያለው እዛ የሚንከባከበው ህዝብ ማለት ነው። የአማራ ፋኖ ምግብ ከአማራ ህዝብ ነው፣ ከራሱ ነው። ህዝባዊ የሚያስብለው እሱ ነው። እንክብካቤ እየተደረገልኝ ነው። ዓለም አቀፍ ህግ በሚደግፈው መሰረት እኔ ሙሉ እንክብካቤ እየተደረገልኝ ነው አለ። ስሜ ሌተናል ኮሎኔል ደመላሽ አሰፋ እባላለሁ። የ2ኛ ክፍለ ጦር 6ኛ እዝ ማለት ነው። የራሳችን እዝ ስለሌለ የ2ኛ ክፍለ ጦር ምክትል አዛዥ ለኦፕሬሽናል። ይሄ ጦርነት ከባድ ጦርነት ነው። በእርስ በራስ የሚካሄድ ጦርነት ነው። ህዝባዊ ጦርነት ነው። እዚህ ጋር ጦርነቱን የከፋ የሚያደርገው ነገር ምንድን ነው? ህዝባዊ ጦርነት ነው። ማንም ሰው ቢሆን ህዝብን ተዋግቶ ማሸነፍ አይችልም። እኔ እስከሚገባኝ ድረስ ህዝቡ የተነሳበት ጦርነት ነው። ህዝቡ የተነሳበት ጦርነት ነው። ከሁሉም በላይ ህዝቡ የተነሳበት ጦርነት ነው። ህዝብ የሚሳተፍበት ደግሞ ህዝባዊ ጦርነት ደግሞ ማሸነፍ አይቻልም። እንደዚህ አይነት ነገሮች ተራ ወታደሩም ኮሎኔሉም ጀነራሉም እንደዚህ አይነት ቋንቋ ወደ ሚዲያ ይዘው ባይመጡ ጥሩ ነው። ይህ ነው ገና ስትነሱ ጀምራችሁ የምትመጡት ከአማራ ህዝብ ጋር እንደምትዋጉ፣ ከግለሰብ ጋር እንደማትዋጉ፣ ትግራይ ስትመጡ ደብረጽዮን ጋር እንደማትዋጉ፣ ኢሳያስ ጋር እንደማትዋጉ ወይ መሮ ጋር ምናምን እንደማትዋጉ ይታወቃል። ሐጂ ኢብራሂም ጋር እንደምትዋጉ አፋር ሄዳችኋል። ቀጠቅጣላ ሐጂ ኢብራሂም እንዲያደርጉ ምን አይነት ቆመጥ እያዘጋጀልን እንደሆነ ማወቅ አለብህ። እዛ አካባቢ ቀይ ባህር የምትለው ተወሱ። ከህዝብ ጋር የምትዋጋው ከህዝብ ጋር ተዋግተህ ደግሞ አታሸንፍም። አብይ ለምንድን ነው የሚሸውዳችሁ? ጀነራሎች እኛ እኮ ምርጫ አተን ነው ደግሞ ጀነራሎች ምርጫ አተው ነው፣ ምንም ጥርጥር የለው። ሀብታሞች ሆኗል። በጣም ድልብ ሀብታሞች ናቸዋል። በርካታ መሬት አላቸው። በየክልሉ ነው መሬት የሚወስዱት። በነገራችን ላይ በየክልሉ አማራ ክልል መሬት ይወስዳል። በአማራ ክልል ተወላጅ የሚባለው የሆነ ደግሞ በአሻድሊ ሐሴን ወደ ሐሰን ወርቅ የሆነ ቦታ ስጠኝ ይላል። አንድ ኮረብታ ስጠኝ እኮ ለጀነራል እኮ ኮረብታ ተራራ ማለት ትንሽ የኮረብታ መጠነኛ ኮረብታ ስጠኝ ለወርቅ ምናምን ተብሎ ከዛ ይሰጧል። የኢትዮጵያ ጀነራሎች በወርቅ ማዕድን ላይ ነው እንትን የሚሰሩት። ወደ ጋምቤላ አካባቢ ሄዳል መሬት ከዛ ይቸበችባል፣ ይሸጠዋል። ደቡብ ኢትዮጵያ ሄዳል ይቸበችባል። ሁሉም የኢትዮጵያ ጀነራሎች በየቦታው እየሄዱ መሬት ይወስዳሉ እና ሀብታሞች ናቸው። መውጫ ቀረዳ ግን ይሄ ኢትዮጵያ ምድር ላይ ሆነ አትበላውም። ተራ ወታደሩ ግን መሸሽ ይችላል፣ መጥፋት ይችላል። ከመከላከያ መጥፋት ይችላል፣ ከብልጽግና መጥፋት ይችላል። ለማን ብለህ ነው? የኢትዮጵያ ወታደር ደሞዝ ስንት ነው? ደሞዝ የኢትዮጵያ ወታደር ስንት ነው ደሞዙ? 5,000 4,000 6,000 ምን ማለት ነው? በዚህ ሰዓት ለአንድ የኢትዮጵያ ጀነራል 6,000 ብር በቀን ምን ታደርግለታለች? ምን ያደርጋታለች? 1,000 ምሽት እኮ ሄዶ እኮ እራት እኮ አይበላም እኮ። ጨርጨር ሄዶ እኮ 1 ኪሎ ስጋ እኮ አይበላም እኮ። 1 ኪሎ ስጋ 5,000 ብር እኮ ነው ጨርጨር ሄዶ። የኢትዮጵያ ጀነራል 1 ኪሎ ስጋ ምን ያደርግለታል ነው? የኢትዮጵያ ወታደር እንዴት አድርጎ እየተበላ እንደሆነ እና ዓላማ ለሌለው ጦርነት ከራስ ህዝብ ጋር ለመዋጋት። የትግራይ ህዝብ የራስ ህዝብ ነው። የአማራ ህዝብ የራስ ህዝብ ነው። ኦሮሞ ህዝብ የራስ ህዝብ ነው። ሁሉም እየተዋጋ ያለው ከራስ ህዝብ ጋር። ቆም ብለህ ስታስብ እኔ ባለፉት 8 ዓመታት ኢትዮጵያን ለመጠበቅ የኢትዮጵያ ኢንትረስት ለመጠበቅ የት አካባቢ ከወራሪ ኃይል ጋር ተዋግቼ አውቃለሁ ብለህ እስቲ ለአንድ ደቂቃ እስቲ አስብ። 8 ደቂቃ ሙሉ 8 ዓመት ፕላስ ሙሉ በየክልሉ እየዞርክ ወንጀል ነው የምትፈጽመው።
እና ለማይረባ ሄደት ትሞታለህ፣ ሄደት ትማረካለህ፣ አካል ትጎላለህ። ዓላማ ደግሞ ለሌለው የሆነ ጉዳይ ገጥሞኛ ብለህ እንኳን ምንም ከውዝ የሌለው ማለት ነው። ከውዝ የሌለው ብልጽግና በየቲክቶክ አሉ ምን ያሰማራል? አሁን ባንዳዎችን ያሰማራል በግሩፕ በምናምን። ህወሓት ወደ አዲስ አበባ እየመጣ ነው ይላል። ድጋሚ እኮ ኢትዮጵያን ለመገዛት አዲስ አበባ እየመጣ ነው እና አማራን ተንተርሶ ነው እየመጣ ያለው። ቲክቶክ የሚያሰማራቸው ናቸው እነዚህ፣ ብልጽግና የሚያሰማራቸው አማራን ተንተርሶ እየመጣ እኮ አማራን እንትና። አሁን 1983 ወያኔ እኮ አዲስ አበባ የመጣ እኮ ሻዕቢያ ተሸክሞት እኮ ነው አዲስ አበባ የመጣው የሚባል ናሬቲቭ ነበር ድሮ፣ ታስታውሳላችሁ? እንደዛ ነበር። አሁን ደግሞ ሞንጆሪኖ ፈትለወርቅ እኛ ብቻችን፣ አሁን ሁሉም ችግር የገጠማቸው ኃይሎች ተሰባስበዋል። ብልጽግና የሁሉም ጠላት መሆኑን በተግባር አሳይተዋል። የትግራይ ጠላት ነው፣ የአማራ ጠላት ነው፣ የኦሮሞ ጠላት ነው፣ የበርታውም የጋምቤላውም፣ ከሁሉም በላይ ደግሞ ጎረቤት ሀገሮች ደግሞ ከሁሉም ጋር ተነካክተዋል። እና አሁንም እወርሃለሁ እያለ ቀይ ባህር ጥንታዊ ምናምናችን የራስ አሉላ መስክረውልኛል የሚለው እያመጣ ጦርነት እየመጣ ነው። የጎረቤቶችን ተወውና የኢትዮጵያዎችን ተመልከቷቸው። አማራን ተንተርሶ የሚመጣ ነው ሲባል ለምንድን ነው ከአማራ ጋር ጽምዶ ይፈጥራል ነው ብልጽግና። ጀነራል ድሪባ መኮንን ትላንት በዚህ በአፋን ኦሮሞ የተላለፈው መረጃ ተርጉመን ያመጣ ነው። እዚህ ላይ ጁንታ ጋር የኛው ይላል፣ የኛው ሸኔ ከጁንታ ጋር ተባብሮ ጸረ ኦሮሞ ከሆኑ ኦሮሞ ጠል ከሆኑ ኃይሎች ጋር ይላል። አሁን ማን ነው የኦሮሞ ጠል? ህወሓት ነው የኦሮሞ ጠል? አማራ ነው የኦሮሞ ጠል? ማን የሚባል ነው የኦሮሞ ጠል? የህዝብ ጠል የሚባል አንድ ፓርቲ ወይ የሆነ ኢንቲቲ አለ፣ በዓለም አለ። ለፖለቲካ ተጠቀምበት በደንብ አድርገህ። እንደዛ ነው? በፍጹም ሊሆን አይችልም። ህዝብማ ህዝብ ነው አልኩህ እኮ። የብልጽግና ጠል ነው እየመጣ ያለው፣ የተሰባስበ እየመጣ ያለው የብልጽግና ጠል ነው። ካቴጎሪካሊ ክሊር ነው፣ በቃ ዌል ዲፋይንድ ነው። የብልጽግና ጠል ነው። ለፕሮፓጋንዳ ግን በልጅ ሀሳበው ይባላል ምናምን ይባላል። ኦሮሞ በሚል ተሸፍነን አንተ ጋር ነው እየመጣ ያለው ብለህ ተሸነ የህዝብ ድጋፍ ለማሰባሰብ ነው ይሄ የምታውለው። የፕሮፓጋንዳ ዩዝለስ ነው። በፍጹም መሬት ላይ ጠብ የሚል ሳብስታንስ የለውም። ልታሸንፈው የምትችለው አእምሮ እዚህ ውስጥ የለም። የኦሮሞ ህዝብ በዚህ ደረጃ መቀለጃ ካረከው ሞት ነው ማለት ነው። እና ህወሓት እየመጣ ነው ወደ አዲስ አበባ ድጋሚ እየመጣ ነው ሲባል ህወሓት ኢትዮጵያ አይደለ እንዴ? ማን ነው ህወሓት? የት ሀገር ፖለቲካ ፓርቲ ነው? ማን ነው አዲስ አበባ እንዲመጣ የሚፈቀድለት? አብን ያረጋው በርሄ ፓርቲ ወይስ ኦህዴድ? ማን የሚባል ፖለቲካ ፓርቲ ነው አዲስ አበባ የሚፈቀድለት? አዲስ አበባ የማን ነው? የኢትዮጵያ አይደለም? የኢትዮጵያ ስልጣን የማን ስልጣን ነው? እናንተ ዝም ብለህ አዲስ አበባ በታሪክ አጋጣሚ መጥቻለሁና ትግራይን እየቀጠቀጥኩኝ አንቄ ይዤ በጀት አልሰጥም፣ ነዳጅ አልሰጥ፣ ኢኮኖሚው ላሽቆ ሞቶ ህዝቡ መድኃኒት እንዳያገኝ ምናምን እንዳያገኝ አድቅቄ በጂኦግራፊም በምናምን ሰባብሬ አስቀምጠዋለሁ፣ ህዝቡን በታትኜ እንደ ኩርድ በታትናቸዋለህ ብለህ ስታስብ ቁጭ ብሎ የሚያይ ህዝብ አለ ብለህ ትገምታለህ። የህልውና ጉዳይ እኮ ነው። ትላንት ህልውና ጉዳይ ነው የህግ ማስከበር ነው ብለህ ስታሽሞነሙነው የነበረ ጄኖሳይድ ጦርነት አሁን ሪሊ የሆነ የህልውና ጉዳይ የገጠማቸው ኃይሎች አሁን ዲፌንሲቭ በሆነ መንገድ መጥቷል። ዲፌንሲቭ በሆነ መንገድ ራሳቸው እየተከላከሉ መጥቷል። አሁን ምን አገባኝ እኔ ቲዲኤፍ ወደ አዲስ አበባ ለመምጣት 3 ወር ምናምን 2 ወር ነው የፈጀባቸው። 3 ወር ወደ አዲስ አበባ ለመምጣት 3 ወር 4 ወር ነው የፈጀባቸው። ከቆላ ተንቤን ተነስተው ደብረ ብርሃን ለመድረስ 3 ወር። ከዚህ ሁሉ ማዕት ከዚህ ሁሉ የሪጅኑ ጦር ጋር ገጥመው እያሸነፉ እና መስዋዕትነት የምከፍለው ለምን ብዬ አንድ የጋራ ጉዳይ ገጥሞናል። አጋጣሚ ትላንት ተሳስቶ እኔን ሲወጋኝ የነበረው አማራ ክልል የነበረው ኃይልም አጋጣሚ ሆኖ ወደ ትግራይ የነበረው ክላሹ ሄዶ ወደ ኋላ አድርጎ ወደ አዲስ አበባ አድርጎታል። እና ቀጥል እኔ እንትናችን እየቀነስ እንሄዳለን። እኔ ከትግራይ ተነስቼ ደብረ ብርሃን የደረስኩት እንደዛ አይደለም የሚሆነው። አሁን ቅብብሎሽ የዱላ ቅብብሎሽ አይነት አድርገን ይሄን አይቀጥቅጣት ቀተን በአሮጌ ሰሌን እንቀብረዋለን ነው። ይሄ አዲስ አበባ እየመጣ ነው ያስብላል እንዴ? አንተ ምንድነው ዓላማ ምንድነው? አዲስ አበባ ተቀምጠ ኢትዮጵያን በሙሉ መደርመስ አይደል? ኢትዮጵያ አይደለም ቀይ ባህርን አክሰስ አደርጋለሁ የግድ ነው የምትለው ምን ስለሆነ ነው? ቀይ ባህር እኮ ምንድነው? ባለቤት አለው ይመስለኛል። አሰብ ባለቤት አለው። አሰብን ሪኮግናይዝ አድርገ አሰብ የኢትዮጵያ የኤርትራ አካል አድርገ ሪኮግናይዝ አድርገው መሰለኝ አዲስ አበባ ያለው ኤምባሲ የከፈትከው።
አዲስ አበባ ያለው የኤርትራ ኤምባሲ እኮ አሰብና ምጽዋ የኤርትራ አካል ነው ብለን ተቀበለ እኮ አዲስ አበባ ሆስት ያደረገው ኤምባሲ እኮ ኤምባሲ ነው። ሳታውቀው ነው ወይስ ዝም ብለህ በቃ አሁን ነሸጥ አድርጎኛል ደስ ብሎኛልና ልግባ ብለህ ነው? እና ባለቤት የለውም ይህን የሚከላከል ትውልድ የለም ይመስልሃል? ለዚህ ይሄ ፕሮፓጋንዳ ህወሓት ኢትዮጵያዊ እንዳልሆነ አዲስ አበባ ሊመጡ ነው ልክ እንደ ባዕድ ድሩቡሽ መጣበት ጣሊያን መጣበት የሚባለው ፕሮፓጋንዳ እንደዛ ማለት ሊሆን አይችልም። አዲስ አበባ መምጣት አይደለም ከፈለገ የፌዴራል መንግስቱ አካል ሆኖ መቀጠል ይችላል፣ መብቱ ነው። የክልል ፓርቲ ነው ምናምን የሚለው ነገር የለም። ትግራይ ነው እንደ አማራው እንደ ኦሮሞ ሁሉም ኢኩታብል በሆነ መንገድ ይሄን መጥፎ መንግስት መንግሎ የፌዴራል መንግስት ነው የሚሆነው፣ የኔታሪ መንግስት ነው የሚሆነው። ትግራይ ክልል አገር ነው የምትሆነው፣ አማራ አገር ነው የሚሆነው። ኦሮሚያ ይገነጠላል ወይ የራሱ ጉዳይ፣ ግን የሽግግር መንግስቱ አካል ሆኖ ይቀጥላል። ምን ጥርጥር የለውም። የራሱ ሼር ወስዶ የፌዴራል መንግስት አካል ሆኖ ይቀጥላል። የኦሮሞ ህዝብ ግን እንደዚህ ያርግ ታጭበረብረው አትችልም። ምስኪን የደቡብ ኢትዮጵያ ወጣቶች ናግባ ብለው እያልክ ወደ ጦርነት የምታመጣው እኔ ነገ ሰው ይበለን። በሰልፍ ደግሞ ታያላችሁ። እዚህ ስቱዲዮ ላይ በሰልፍ ኧረ ተው እየመከርን ነው፣ ኧረ ተው አትምጡ ብለን እየመከርን ነው። ስትመጡ ግን ያው ሰልፉ ትጠብቃላችሁ፣ ብልጽግና ይጠብቃል። ስለዚህ ይሄ በየቦታው የሚደረጉ ትንታኔዎች ግን ተመልከቱ። በየቲክቶኩ በየዩቲዩቡ ምናምን የሚደረጉ ትንታኔዎች ህወሓት እየመጣ ነው ምናምን ትንታኔ። ህወሓት መሬት ላይ ነው ያለው። ህወሓት ቲክቶክ ላይ አይደለም የሚተነተነው። የቲዲኤፍ ኃይል የቲዲኤፍ ዲስፕሊን ቲክቶክ ላይ አይተነተንም። መሬት ላይ ነው ያለው፣ በተግባር ነው። ከቲክቶክ ተነስተ የኢትዮጵያ ስልጣን ቀበላለሁ ካልክ ደግሞ ሌላ ህይወት ውስጥ ነው ያለው ማለት ነው። ወይ ከዩቲዩብ ወጥተህ በቃ እኔ እኮ ዩቲዩብ ላይ እንደዚህ እኮ ታደርግ ነበርና ኢትዮጵያ ስልጣን ሼር ማድረግ እፈልጋለሁ ብትል እንደዛ አይደለም የሚሆነው። እንደዛ አይደለም። የሪያሊቲ መሬት ላይ ነው ያለው። መሬት ላይ ያለው አብይ ታግዬ ነው ስልጣን ያዝኩት ነው የሚለው። የታገሉ ናቸው ስልጣን የሚወስዱት። ከተግባባን ብዬ ነው። ከተግባባን ህወሓት ስልጣን ይፈልጋል ለሚባለው ግን እንደዛ አይደለም። ስልጣን ሲኖር ስልጣን ስለያዘ ነው አብይ አህመድ ትግራይን በህይወቷ አይታው ማታቅ ግፍ እየፈጸመባት ያለው ስልጣን ላይ ይሄን ስልጣን ስለያዘ ነው። ጨዋ የሆነ እኔ ለምሳሌ ለማ ስልጣን ላይ ቢመጣ ኖሮ ለማ አብይ አህመድ ከለማ ባይቀማው ኖሮ ለማ መገርሳ ይሄን አይነት ግፍ ይፈጽማል ብያል አላስብም። እኔ ባለኝ ሊፈጽሙ ይችላል፣ ግን የኔ እምነት ነው አብይ አህመድ የሚመራው ኢትዮጵያ አብይ አህመድ የመራው ብልጽግና በትግራይ ላይ የፈጸመ ወንጀል ይፈጽማል ብዬ አላስብም። የራሳችን እምነት ነውና ሰውየው ስልጣን ስላለውና ስልጣን ደግሞ የስልጣን ትንሽ ነገር የለም። ዝም ብሎ ማንም ድንክ እንኳን ቤተመንግስት ሲቀመጥ በቃ ስልጣን አለውና መከላከያ ሚኒስትር፣ ፍትህ ሚኒስትር፣ ገንዘብ ሚኒስትር ብሎ ሾሞ ቦዲጋርድ አድርጎ አገር እየመራው ነው ይላል። ማንም ድንክ መሀይም ጭምር ማለት ልክ እንደ አብይ አህመድ እያደረገ ያለው ክብር የለው እውቀት የለው የነገ ምናምን ሰው ይወቅሰኛል ታሪክ ይወቅሰኛል የሚለው እንኳን ይላል። አሁን እኮ ፎቶ ወደ ኋላ እየሄደ ዩቲዩብ እኮ ሊሰማው ይገባል። ይሄ ዘመን እኮ ይላል። በቅርብ ወራት ውስጥ በቅርብ አቡዳቢ ሆኖ የሚያቸው እየሄደ የሚያቸው ዩቲዩብ ላይ እያየ ይሄ ዘመን እኮ ይላል። በቅርብ ሲሸኝ ማለት ነው። እንዴት እንደሚሸኝ ሂሳብ አለው። በደንብ የተሰላ ነው። እንዴት ነው የሚሸኝ? ቤት አድርገን እንደሚሸኝ የተሰላለት ነው በደንብ አድርጎ። ለማንኛውም ይሄን ዛሬ የምንዘክረው አንድ ጀግና አለ። የምንዘክረው ኢንጂነር ስመኘው። ከኢንጂነር ስመኘው ጋር ተያይዞ ወደ ሌላ ጉዳይ ከመሄዴ በፊት ወደ የብልጽግና ውሸቶች ከመሄዴ በፊት ኢንጂነር ስመኘው በቀለን እንዴት ሞተ? እኔ ብዙ ሰው የእሱ አሟሟት በጣም አሳዛኝ ከሚባሉ ኢትዮጵያ ውስጥ ከተፈጸሙ አንደኛው ነው። ኢንጂነር ሰዓረ መኮንን፣ ሜጀር ጀነራል ገዛ አበራ፣ ዶክተር አምባቸው መኮንን፣ እነ እዘዝ ዋሴ፣ እነ ምግባሩ ከበደ፣ ብርጋዴር ጀነራል አሳምነው ጽጌ ምናምን እንዴት አድርጎ ብልጽግና እንዴት አድርጎ እንዳስወገዳቸው እንዴት አድርጎ እንዳጠፋቸው እና ከሁሉም በላይ ደግሞ የዛሬ 8 ዓመት ነው የኢንጂነር ስመኘው ሞት የተነገረውና ስለ ኢንጂነር የሰማነው መረጃ ልንገራችሁ። ከአንድ ወር በፊት ኢንጂነሩ ከመገደሉ በፊት ከአንድ ወር በፊት አብይ አህመድ ካይሮ ሄዶ ነበር። የምታውቁት ካይሮ ሄዷል። ይሄ ወላሂ ብሎ ቃል ላይ ፈጸመው ጊዜ ኢንጂነሩ ከመገደሉ በፊት ነው የሄደው። ሰኔ አካባቢ ነው ሄደው እና ሄዶ ተፈራርሞ ነው የመጣው
ከ6000 ምናምን ሜጋዋት ወደ 4000 ምናምን ሊቀንሰው መሆኑ ተፈራርሞ ጨርሶ መጣ። አዲስ አበባ መጣ። ኢንጂነር ስመኘው ነው አለ፣ አልቀበልም አለ። ይሄ ስንት ተሰራለት ጠቅላይ ሚኒስትር መለስ በዚህ ስንት ጊዜ ማዕት ገንዘብ ወጥቶበት ዲዛይን የተደረገ ያለቀ እና በቀላሉ ልናደርገው የምንችለውን ነገር 1000 ምናምን መቀነስ አንችልም ነው ሲል ምን አገባህ አንተ ነው የተባለው። ምን አገባህ አንተ። ያኔ ባለስልጣናት የነበረው አጠገብ የነበሩ ባለስልጣናት ኢንጂነር ስመኘው ነግሯቸዋል። በህይወት አሉ እነዚህ ሰዎች። ለደህንነታቸው ስንል ነው ስማችን ማንጠቅሰው። ለደህንነታቸው ስንል አጠገቡ የነበሩ ማዕድንና ውሃ ምናምን አካባቢ ነበሩ። ከሱ ጋር ሱፐርቫይዝ ያደርጉ የነበሩ ትልልቅ ሰዎች አሉ። እና ምን አገባህ አለው፣ ሰደበው። ወደ ቤተ መንግስት ጠርቶ ሰድቦታል። ስብሰባ ሰብስቦ አንተ ሌባ ብሎታል። ሌባ አንተ ጊዜን ጠብቅ፣ ስንት ስትዘርፍ ኖረሃል ከወያኔ ጋር ሆነ ብሎ ሰድቦታል። እና አብይ የመጨረሻ ግድያውን ወስኖ ነው ተብሏል። ያኔ ብዙ ሰው ሚዲያዎች የምትሰሙት ነው። ግድያ በዛ ሰዓት የነበረው የደህንነት ቺፉ ደመላሽ የሚባለው ሰውዬ ለእሱ ትእዛዝ ሰጥቶ ወደ አሜሪካ መጡ። ወደ አሜሪካ ቱር ሲያደርጉ እነለማ እነሱ ወርቅነህ ገበየሁ ቱር ሲያደርጉ ወደ ሚኒሶታ፣ እዚህ ዋሽንግተን ዲሲ እና ወደ ሎስ አንጀለስ ይመስለኛል እዛ አካባቢ ሲሄዱ ትእዛዝ ሰጥቶ አውሮፕላን ላይ ገና አውሮፕላን ላይ ያለ ይመስለኛል የለማ መገርሳ በርዝዴይ ነበር ሲያከብሩ ነበር። አውሮፕላን ላይ መሰለኝ የተከበረ የዛሬ ቀን መሰለኝ ሲከበር የነበረ በርዝዴይ ግድያ እንዲፈጸም ትእዛዝ ሰጥቶ ከዛ በኋላ ገና አሜሪካ ሳይደርስ ሞተ፣ ተገደለ። ያኛው ማለት ነው። ያው ጠዋት ነው ልክ ሲወጡ ያው ጠዋት ነው የተገደለው። የምታስታውሱት ነው። የጠዋት ሞርኒንግ ሽፍት ሞርኒንግ ነው። ትዝ ይለኛል እኔ ቀኑ ራሱ አረሳው። ይሄ ነገር ስናስታውስ ደመላሽ ምን ይላል? ይፎክራል አሉ። ራሱን የፈጸመው ራሱን ያስፈጸመው አያውቅም። የታባቱ አሳየ ነው ይላሉ። በዛ ሰዓት ሲሰሙ የነበሩ አጠገብ የነበሩ ሰዎች አሳየ ነው አደረግ ነው ሲል ነበር። አሉ ትእዛዙን የስመኘው አገዳደል በጣም ከባድ ነው እና የበላው ጅብ እስካሁን መጥፋቱ። ከዚህ ጋር ተያይዞ ዛሬ የምናስታውሰው የጀነራል ሰዓረና የጀነራል ገዛኢ አበራ ገዳይ 10 መሳፍንት የሚባለው ትላንት መሰረት ሚዲያ የዘገበው አይታችሁ ከሆነ ከእስር ቤት ወስደው አሁን በቅርብ ነው ከእስር ቤት ወስደው የት እንዳጠፉት አይታወቅም። ደብዛ እያጠፉ ነው ሰዎች፣ ማስረጃ እየደበቁ ነው። አሁን መሄዳቸው መሆኑ ስለሚያውቁ ገና ብዙ ሰው አሁን ያጠፋሉ፣ ሚስጥር ያውቃሉ የሚባሉ ሰዎች እስር ቤት አሉ ከተባሉ በሙሉ ይገሏቸዋል። 10 መሳፍንት ጀነራል ሰዓረና ጀነራል ገዛኢ አበራን ሲገድል በራሱ ይሁንታ በራሱ ተነሳስቶ ሊሆን እንደማይችል ምን ጥርጥር የለውም። ከዚህ በፊት ነግራቸዋለሁ። አብይ ለብርሃኑ ጁላ በብርሃኑ ጁላና በመሳፍንት በኩል መካከል አንድ ሰው አለ፣ ትእዛዝ ያስተላለፈ አንድ ሰው አለ፣ ለጊዜው ስሙ እንዳይጠቀስ የተባለ ብርሃኑ ጁላ ያውቃል። በብርሃኑ ጁላና በሰውየው በመሳፍንት መካከል አንድ ኢንተርሚዲየት አለ፣ መሀል ላይ አለ። መልእክት ቶሎ ይሄን ፈጽም ብሎ የነገረዋል። ብርሃኑ ጁላ ቀጥታ መሳፍንትን አላገኘው፣ መሀል ላይ ግን ሰው አለ። የሰማነው እሱ ነው። የሰማነው ከመከላከያዎች የሰማነው እሱ ነው። ያን ሰውዬ ሊገልጽ ሊነግሮን አልቻሉም። ይሄ የዶክተር ሚልኬሳ ሚደጋ ፕሮግራሞችን መከታተል ትችላላችሁ። እሱ በዝርዝር ሄዶበታል። በዝርዝር ያ ፕሮግራም የምትከታተሉ ከሆነ ትሰሙታላችሁ። እንደዛ ይሄ ዘመን ማለት ነው። እዛ ያው የረሳሁት አንድ ቪዲዮ ወላሂ ወላሂ ብሎ ቃል መሳሪያ የፈጸመበት እዚህ ዘመን ማለት ነው። والله 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 لن نقوم بأي ضرر لن نقوم بأي ضرر لن نقوم بأي ضرر ይሄ ዘመን ማለት ነው። ይሄ በዚህ ዘመን ነው የስመኘው ትንሽ ወደ ኋላ ልውሰዳችሁ ብዬ ነው። ለማንኛውም አሁን ከየእስር ቤቱ ወንጀል የፈጸሙ ሰዎች የስመኘው ምንም የለም፣ አልተገኘም። ያው ማን ነው የጉራጌው ፌደራል ፖሊስ አዛዥ የነበረው አሁን ናይሮቢ ያለው ባለሀብት እሱ የሆነ ምልክት አለው አሉ። ምልክት ያውቃል፣ አብይ እንደገደለው ምልክት ይሰጣል አሉ። ረጅሙ ሰውዬ ፌደራል ፖሊስ አዛዥ የነበረው በዛ ሰዓት አሁን ናይሮቢ ነው ያለው። ግዙፍ ባለሀብታም ነው እሱ። የሆነ ጊዜ ሂንት ሰጥቷል፣ አብይ ነው የፈጸመው ብሎ ተናግሯል፣ ሰምተናል። እና ከእስር ቤት እየወጡ እየገደሏቸው ነው፣ እያጠፏቸው ነው። መሳፍንትም ማን እንደወሰደው አይታወቅም ተብሏል። ሰሞኑ ከእስር ቤት ወስደው ያለበት አይታወቅም። የጀነራል ሰዓረ መኮንን ሚስጥር እንዳይወጣ መጨረሻ ላይ ያው መሸነፋቸው አይቀርም።
ድብልቅልቅ ብሎ ስለሚጠፉ ይሄንን ጭምር መረጃ ያወጣብና ብሎ ምናልባት አጥፍተውት ሊሆን ይችላል የሚል ጥርጣሬ አለ። የማይረሳ የሰዓረ ስመኘው ስሜታው የሚያደርግ ነው። የስመኘው የመለስ አድናቂ ነው። የመለስ አድናቂ ነው ሲባል በጣም የሄደበት ርቀት ህዳሴ ግድብ ለመገንባት የሄደበት አንደኛው እሱ ነበር የሚያማክረው። የመጀመሪያ በሚስጥር ተይዞ ምን ያህል ሚስጥረኛ እንደነበረ ኢህአዴግ የምታውቁት ብዙ ሚኒስትሮች እንኳን አያውቁም ነበር። ብዙ ሚኒስትሮች አያውቁም ነበር። ሳሌኒ ነው መጥቶ ሳሌኒ ተነገረው ያውቃል። በሚስጥር ነው ያዘው። ኢንጂነር ስመኘው በሚስጥር ያዘው። በዛን ሰዓት የውሃ ሚኒስትር የነበሩት አለማየሁ ተገኑም ያውቁ ነበር። መለስ ጠርቶ ነግሮታል። አለማየሁ ተገኑ አለ በህይወት አለ በህይወት አለ። ለአለማየሁ ተነግሮታል። ሚስጥር ነው ግን ተብሎ ተነግሮታል። የሚመለከተው የውሃና ኤነርጂ ሚኒስትር ስለነበረ አለማየሁ ሚስጥር አላወጣም። ይህን ሁላ ስራ የሰራ ሰውዬ ይሄ ግብፅ ሄዶ ወላሂ ብሎ ሸጠው። ህዳሴ ግድብ ለኢትዮጵያ ምን አመጣ ወደሚለው ትንሽ ነግራችኋለሁ። ሰውዬ ምን አለን? ህዳሴ ግድብ በተመለከተ ኤሌክትሪክ በኤሌክትሪክ ነው 500% የኤሌክትሪክ ታሪፍ በኢትዮጵያ ጨምሯል። አዲስ አበባ ያላችሁ ዜጎች፣ ኢትዮጵያ ያላችሁ ዜጎች ታውቁታላችሁ ኤሌክትሪክ ምን ያህል ኤክስፔንሲቭ እንደሆነ በዚህ ሰዓት። ይቀላል ተብሎ እንዲሁ በሽ እንደ ጋዳፊ ዘመን ዝም ብሎ በየቤቱ ነፃ ስኮላርሺፕ ምናምን የሚባል ነፃ ነበር። የጋዳፊ ዘመን ልጥጥ ነው የነበረው። የጋዳፊ ትውልድ በዛ ሰዓት የነበረው የዛሬ ሊቢያ አይደለችም። እንደዛ የሆነ መሰለው እንጂ 500 እጥፍ በአንድ ጊዜ የሚጨመርባት ሀገር ይህን ሁላ ገንዘብ አውጥቶ ቦንድ እየገዛ በቃ ህዳሴ ግድብ መጣልኝ መብራት ልንሆን ነው ብሎ ገጠሩ ጭምር የኤሌክትሪፊኬሽን ፕሮጀክት ይስፋፋል ብሎ ሲገምት ሲጠብቅ የነበረ የገጠር ሰው ይቅርና የከተሜው መብራት ሊያገኝ አልቻለም። አሁን ትግራይ ብትጠይቋቸው እዚያ አካባቢ ኧረ መብራት የለም፣ እዚያ አካባቢ መብራት የለም፣ መቀለብ እዚያ በጣም የመብራት መቆራረጥ። አዲስ አበባ እንደዛ ይመስለኛል። ከዋና ብልጭልጩ ወጣ ወደ ከተማ ወደ መሃል ገባ ስትሉ እንደዛ ይባላል። ሰውየው ግን ቀልዶብናል። ባለፈው ወደ ሌላ ከመሸጋገር በፊት ሰውዬ ቀለደብን። ቦሌ በርቶ የለ ቦሌ መንገድ እኮ አለላችሁ እኮ የት ገባ አትበሉኝ፣ መሬ እኮ በርቷል ብሎ የቀለደበት ጊዜ ያን የሚያክል በሳይዙም በሀብቱም ትልቅ የሆነ ነገር ማሳካት መቻል በቀላል የምናየው አይደለም። ለኔ ምን ጠቀመኝ ከሆነ ግን ቦሌ መንገድ ወክ ስታደርግ እኮ ብርሃን ነው። ፀሐይ አይደል ያገሩ ጥቅሙ እሱ ነው ማለት ነው። ጭብጨባ አለ። ይኸው አሁን ኢትዮጵያውያን ናቸው። ኢትዮጵያ ጥቁር እንጀራ ነጭ እንጀራ በልተው ያደጉ ናቸው እነዚህ። ቦሌ መብራት በራልህ አይደል እንዴ? ምን ከዛ በላይ ምን ያደርግልሃል ሲባል የሚያጨበጭብ ትውልድ። ቀጥለን የውሸት መረጃ እናጋልጥ። ተመልካቾች መስማት ያለባችሁ ሁላችሁ ኢትዮጵያውያን መስማት ያለባችሁ እዚህ ላይ አንድ የተመልከቱ። ይሄን የአክሱም ሙስሊሞች ተጨፈጨፉ። አክሱም በእንትን ላይ እደግምላቸዋል። አክሱም ተጨፈጨፉ የሚባለው ዜና የአክሱም ሙስሊሞች የሙስሊም እንትን እያለቀሱ ተመልከቱት። ይሄ እንባው እያፈሰሰ የነበረው ነው እና ምን ያህል የውጭ ሚዲያዎች ተረባርበው ፋክት ቼክ አደረጉ። ይሄ አጃንስ ፍራንስ ፕሬስ ፋክት ቼክ አድርጎ ቪዲዮዎቹ ኦልድ እና አዲሱ ቪዲዮ አነጻጽረው እንትን አደረገው። በዚህ በኩል ሪቨርስ ነው ያደረጉት። ይሄ ፊሊፕ የሚባለው በእንትን ኤዲቲንግ ላይ ፊሊፕ ነው ያደረጉት። ወደዚህ ያደረገው ወደዚህ የነበረውን ህንፃው በዚህ በኩል ነው ያለው፣ አንደኛው ህንፃ በዚህ በኩል ነው ያለው። አቀያየሩት በኤዲቲንግ አቀያየር ቦታው ማለት ነው። ፊሊፕ አድርገው እና አረጋግጦ ምንድን ያደረገው ኦልድ ቪዲዮዎቹ እንደዚህ አድርጎ ፋክት ቼክ ሲያደርግ የትግራይ አክሱም በኢድ ሶላት ወቅት ሙስሊሞች ተገደሉ ነው ብሎ ብልጽግና ያሰራጨው ቪዲዮ ኦፍ ሙስሊምስ ኪልድ ኢን ኢትዮጵያስ ትግራይ ሪጅን ብሎ ፋክት ቼክ ያደረገው አሶሺየትድ አጃንስ ፍራንስ ፕሬስ ነው። እውነታው ግን ምንድን ነው? እውነታው ተመልካቾች የሐሰት መረጃ ነው ይልና እውነታው በሐረር ኢማም መሐመድ ስቴዲየም ይላል። በሐረር ይሄኛው ማለት ነው። በሐረር ኢማም መሐመድ ስቴዲየም በተካሄደ ሰላማዊ የኢድ ሶላት ነው። ትክክለኛ ቪዲዮ በኤኤፍፒ ጎግል ማፕ ላይ ነው ያነጻጸረው። ኤኤፍፒ በጎግል ማፕ ንጽጽር አድርጎ በሐረር መቀረጹ አረጋግጧል። በሐረር መቀረጹ እና ይሄ አጃንስ ፍራንስ ፕሬስም አሶሺየትድ ፕሬስም 100% ያረጋገጡት ፒክቸር ነው። ብልጽግና ግን ነውረኛ የዓለም ነውረኛ መሆኑን የምታውቁት ይህን ሁላ እንደዚህ አድርጎ
የውሸት መረጃዎችን እያስለቀሰ ምናምን ሲጫወትበት ውሏል። ያው በእውነት ትላልቅ እንትኖች አሉ፣ ሊመሰገኑ ይገባል። ለዚህ አጋጣሚ ወደ መጨረሻ 2 ጉዳዮች ላይ ደርሰናል። ከዛ በፊት ብልጽግና የጽምዶ ጊዜ ዜና አንዳንድ መሀል ላይ ላሳያችሁ። የብልጽግና ዋልታ የሚባለው ሚዲያ ነው። ዋልታ ታውቁታላችሁ? አለ በሕይወት ዋልታ። በኤርትራ የጥምቀት በዓል ተከበረ። ዜና እኮ ይሄ ጃንዋሪ 2022 እንትን ነው፣ በጦርነቱ ትግራይ ጦርነት ጊዜ እያለን እና በቃ ድጋፍ ነው። በቃ ኤርትራ ባትኖር ኖሮ እኮ ምን ይውጠን ነበር በሚባልበት ጊዜ ኤርትራ የጥምቀት በዓል ተከበረ። አሁን ኒውስ ነው፣ ለኤርትራውያን ኒውስ ነው። የጥምቀት በዓል ኤርትራዊ ካላከበረ ታዲያ ማን ሊያከብረው ይችላል? ቀጥለን በመጨረሻ ከዚህ ጋር ትንሽ የጠንቋይ እንሂድና ትንሽ ላድርግላችሁ። ተመልከቱ። የባህር በር የሚሰጥበት ወራት ገብቷል። የባህር በር ከኢትዮጵያ መንግስት ጋር የኤርትራ መንግስት ተፈራርሞ ሲሰጥ አየሁ። ገብቷል ይለኛል። ምቀኛ ሚስማ፣ ሟርተኛ ሚስማ፣ አሰብን ግን ለኢትዮጵያ አስመልሰናል። እነዚህ ሰዎች ነገ አዲስ አበባ ህግ ይፋረዳቸዋል። ህግ ይፋረዳቸዋል ማለት ምዕመን በማጭበርበር የውሸት ፌክ ፓስተር ነኝ እያለ እንደዚህ አይነት ጦርነት በማዋለድ ይታየኛል። ሲፈራረማየው፣ ስንገባየው፣ ስንወጣየው፣ ስንዘል ፓራሹት አየን እያለ እነዚህ በህግ የሚጠየቁ ሰዎች ናቸው። ዝም ብለን እንለቅማቸዋለን። አንድ ባንድ ለቅመን እናሰጣቸዋለን። በህግ ከሚጠየቁ ሰዎች መጀመሪያ እንደዚህ እናጋልጣቸዋለን። ቀጥለን መጨረሻ ላይ ታሊባን ታውቁታላችሁ። ታሊባን አፍጋኒስታን የገባ ኃይል ታሊባን የሚያስተዳድር አሁን አፍጋኒስታን የሚያስተዳድረው ኃይል 20 ዓመት ተዋጋ ከአሜሪካ ጋር ማልተ ቢሊየንስ ኦፍ የአሜሪካን ዶላርስ ፈሰሰ። በሁሉ መንገድ በድሮንም ተዋጋች አሜሪካ። ኔቶ የሚባለው ሁሉም ሞከሩ። ፈረንሳይም እንግሊዝም አይ ቲንክ ኔቶ ምናምን ያላደረገው ነገር የለም። አሽራፍ ጋኒ የሚባሉት አሽራፍ ጋኒ የወቅቱ ፕሬዚደንት በአሜሪካ ሲደገፉ የነበሩት ፕሬዚደንት ሸሽቶ ሳይገመት ካቡል ገባ። ታሊባን ሳይገመት ከዛ ትንሽ የድርድር አሜሪካውያንም አንዳንድ ዜጎቻቸውን ለማውጣት ትንሽ የድርድር ተደራደሩ። ዜጎቻቸውን አወጡ። ከዛ ውስጥ የነበረው አጌንስት ታሊባን የነበረው የደጋፊ የአሽራፍ ፕሬዚደንት አሽራፍ ደጋፊ የነበረው አሽራፍ በአስቸኳይ ወዴት ነው የወጣው? ዩኤኢ ገባ፣ ዱባይ ገባ። ዜጎቹ እንዴት ቀሩ? እንዴት ምን ሆኑ የሚባለው ላይ ከብልጽግና ደጋፊዎች ጋር እኩል ስለሚሆን ላሳያቸዋል። በመጨረሻ ላይ አሁን ምንም የለም። ሰው በየአዲስ አበባ ምንም ያውቀው ነገር የለም። ይቆርጣል፣ ይበላል፣ ክትፎ ቤት ላይ ይጠጣል። ድራፍቱ ሄዶ 1 ኪሎ ስጋ እንትን አድርጎ 5 ጃምቦ ያደርግበታል አሉ። እንደዛ ያደርግበታል አሉ። ችግር የለበትም። ምን የሆነ እንዳለ እንኳን አያውቅም አሉ አንዳንዱ። ማንም ያውቀው አብይና አብይ አካባቢ ያሉ ምንም ከሚዲያ ወጥቶ ሚዲያ እየናፈቀው እየቋመጠ ፋና ላይ መታየት፣ ቲቪ ላይ መታየት፣ እንዲህ አድርጎ የሆነ ኮሪደር ላይ መቀረጽ እያማረው ጊዜ የለውም። አብይ በዚህ ሰዓት ጊዜ የለውም። ጦርነት ፕላን እያወጣ ነው። የመጨረሻ እናስታውሳችሁ፣ መጨረሻ ጊዜ አካባቢ የነበረው ተመልካቾች የመጨረሻ አካባቢ ሲሸሹ እንዴት አውሮፕላን ሲሸሹ ተመልከቱ። ዝም ብሎ አውሮፕላን ሲሸሹ ለማምለጥ ነው። ኤርፖርት ነው፣ ሰው ነው። ተመልከቱ። ሲያመልጥ አውሮፕላን እንዲህ ነው የሸሹ ሲያመልጥ። ይህን ማየት አለበት ብልጽግና፣ ማየት አለበት። በስተመጨረሻ ማየት አለበት። የመጨረሻ ሰዓት ሲሆን ይሄን ማየት መቻል አለበት። እንዴት አድርጎ እንደተሳፈሩ በቃ እየተነሳች ተንጠልጥለው ሄዱ። ተንጠልጥሏል። ለስክሪን ስለማይመች ነው እንጂ ልክ አውሮፕላን እንደተነሳች 2 ሰዎች ጠብ ብሎ ሲወድቁ ይታያል። ከአየር ላይ ይወድቃሉ። አንዱ ዶክተር ነው የወደቀው፣ የሰማነው አለ። ማየት ቪዲዮውን ጎግል ማለት ትችላላችሁ። ካቡል የመጨረሻ ታሊባን ሲገባ የነበረው ሁኔታ ኤርፖርት ላይ ማየት ትችላላችሁ። ጎግል አድርጉ። ከአውሮፕላን ሲወድቅ ይታያል። ገና አውሮፕላን ተንጠልጥሎ ስንት ኪሎ ሜትር እንደሚሄድ አስቡት። ስንት ማይል እንደሚሄድ በአውሮፕላን እና በዚህ ሁሉ ብርድ ላይ እየቀዘፈ ሲሄድ ላይ ተንጠልጥሎ እንዴት ሊሄድ ይችላል?
ምንድነው አልተገመተም። ታሊባን ይገባል ብሎ አልተገመተም። ምናምን አልተገመተም። አገር ሰላም ነው፣ ዓለም ሰላም ነው ብለው የነበረ ነው። ብልጽግና የገጠመው ይሄንን ነው። ብልጽግና የገጠመው አሁን የነገ ሰው ይበለንና ይሄ ለማስታወስ ያክል ነው። ለብልጽግና አገልጋዮች ብቻ ነው። አብይ እንደሆነ እንደ አሽራፍ ጋኒ ወደ ዩኤኢ ይሄዳል። አሽራፍ ጋኒ ቀጥታ ሻቸው ሲኤንኤን ላይ ሄዶ አሳይለም ጠይቆ ወደ አሳይለም የሰጠችው ዩኤኢ ነች የሰጠችው። ሌላው ምስኪን ግን እንደዚህ አይነት ነው የሄደው። በእንደዚህ ነው ከሀገር ለመውጣት የሞከረው። ያልሞከረም አለ። ያው ታሊባን እጅ የቀረው ነው። ምን እንደሆነ ደግሞ ማንበብ ነው። ጎግል አድርጉት። በተረፈ እቺ መልእክት ለማስተላለፍ ነው ለብልጽግና ደጋፊዎች። ለብልጽግና ደጋፊ ማለት ሳይሆን ለብልጽግና ካድሬዎችና ወንጀለኞች የሚመለከት ነው። ተራ ሰዎች አይደሉም እነዚህ። ያው ተነካክተናል የሚል አካል ነው እንደዛ ያደረገው። በዛ ሰዓት ተነካክተናልና እኛ ችግር አለብን ብሎ ያሰበ ነው እንጂ እንዳለ የአፍጋኒስታን ህዝብ አልሸሸም። በዛ ሰዓት መረጃውን ለመስጠት ያክል ነው። ለነበረ ቆይታ እናመሰግናለን ተመልካቾቻችን። ሚዲያችሁን ደግፉ፣ በያላችሁበት ሚዲያችሁን ደግፉን ተመልካቾች። ሳብስክራይብ አድርጉ፣ ላይክ አድርጋችሁ ስጡ። ሳብስክራይብ ሳታደርጉ የምትከታተሉ በርካቶች እንዳላችሁ እናያለን። ሳብስክራይብ አድርጉና ኖቲፊኬሽን ምልክቱን ተጫኑ። ሚዲያችሁን አሳድጉ። እናመሰግናችኋለን።